አዎ ተውቀ አሁን እሱን ተውና ወንድሜ አሁን የቀረችን 10 ደቂቃ እንጠቀማት። ኖ ኖ ኖ ምን እናደርጋለን? ከሷል ጀም አልቀጠለ ኦኬ ወደ አንተ ተመሳሳይ ሐሳብ አለ ወይ እንደሱ አንድ ሰው ክርስቶስን አምኖ ወይ ላስት ሚኒት ሊሆን ይችላል በተለያየ አጋጣሚ ክርስቶስን አምኖ የመጠመቂያ ጊዜ ወይ ጊዜው ላይ መቻችለት ይችላል ቢሞት ይችላል። ኤክሴፕሽናል ኬዝ ዶግማ አይመሰረትም። ክርስቶስ ኤክሴፕሽናል ኬዞች እንደሚያጋጥመን እያወቀ አምላካችን እንደሆነ መለካችን ስለሆነ እያወቀ ትእዛዝ ነዘዘ። ምን የሚል ኤክሴፕሽናል ኬዝ ሲሆን በቃ ትጠመቁ እንዲሁ በቃ ሲሆን አላለንም። ያለ ምንድን ነው በአብ ስለዚህ ከሱ ጋር ተስማሙ ማለት ነው ሁለታችሁ አላለህም እኮ አሁን አንተ እየዋሸህ ኖ ኖ ኖ አንተ አሁን ነው የመጣው ያለህን ኖ ኖ ኖ እሱ ያለኝ ብሎኛል። ኤክሴፕሽናል ቃል በቃል ያለኝ እሱ ነው። አንድ ሰው ታሞ መዳን ካልቻለ ወይ መጠመቅ ካልቻለ ይድናል ስለው ይድናል አለኝ። ደግሞ አይደለም ማለት ገና መጥቶ ነው እንደገና መጀመሪያ የነበረው ሐሳብና አሁን የነበረው ሐሳብ ችግር የለውም። አልፋ ቀኖና እሱ ነው ማብራራት ያለበት። ወጥቷል ወይስ ምንድን ነው? አንድ ሰው ይጨርስልኝና ሁለት የተለያየ ሐሳብ ስለሆነ ከሱ ጋር ልጨርስ። አልፋ ወንድሜ እሺ፣ ቀኖና ዶግማ ታውቃለህ? ቀኖና ምን እንደሆነ ዶግማ ምን እንደሆነ ታውቃለህ? አሁን የቅድሙን ሐሳብ ሴም ፔጅ ካልሆናችሁ ከሱ ጋር ጨርሽ ወደ አንተ ልመለስ። እሺ ከኔ ጋር አሁንና ሴም ፔጅ እንደሆነ ላሳይክ። እኔ እና እሱ ኖ ከሱ ነው መስማት ያለብኝ። ኧረ ተው አልፋ ከኔ ጋር አውራ ይዞ ችግር የለውም። ነው እሱ ጋር ስለጀመርኩኝ አሁን ቅድሜ አንተ አምስተኛ ሰው አራተኛ ሰው እየተሽከረከረ ከታች ያሉት ነው ያሉ እና ከሱ ቅድም የሆነ ልጅ ነበር አንድ የቆሎ ተማሪ ጀጅ አድርጎ መጨረሻ ላይ አቋርጦ ስራ አለብኝ ብሎ ወጣ ሳይጨርስ ማለት ነው። አሁን 10 ደቂቃው እያለቀብክ ነው። ቁም ነገር ሰርተበት ውጣ። ሰው ዶግማ ማለት የማይሻር የማይቀነስ የማይቀያየር ማለት ነው አይደለ? ስለዚህ አንተ ልጠይቅ እሱን ጥያቄ። ኧረ ስማኝ አልፋ፣ እኔና አንቶኒዮ ሀሳባችን አንድ ነው። በኤክሴፕሽናል ኬስ እምነት አይመሰረትም። አንተ በኤክሴፕሽናል ኬዝ እምነት ልመሰርት እያልክ ነው። አንቶኒ ያለው ምንድን ነው? እሱ ነው ያለኝ እኮ እኔ እኮ አይደለም አላለህም አላልኩም ይበለኝ እሱ ክሊር ያርግልኝ። ለዛ ነው ከሱ ጋር አላልኩም። እንደዚህ እሱ ነው ክሊር ማድረግ ያለበት። አንተ አሁን የገባው አልፋ 10 ደቂቃ ስላለችን ይኸውልህ 10 ደቂቃም እያለቀ ነው። ቁም ነገር እንስራበት። ስለዚህ አላለህም ሳይሆን የእሱ ሀሳብ ሳይሆን የአንተን ሀሳብ ንገረኝ። አላለም እሱ ከእሱ ነው መስማት ያለብኝ እኮ አለ። ንገረው አንቶኒዮ። ኧረ እኔ ምን ብዬ ልንገረው? ድርቅ አለ እኮ። ምንድን ያልኩህ? ምን አልከኝ? አንድ ሰው ታሞ ላስት ሚኒት ሊሆን ይችላል። ኢየሱስን አምኖ ግን መጠመቅ ካልቻለ ይድናል ስል አዎ ይድናል። እንደዛማ ከሆነ ካልቻለ አልከኝ አይደል? ሰዎች ታቻሉ ይሰማሉ። ይሄ ዶግማ መሰረት አይደለም። ይሄ ኤክሴፕሽናል ኬዝ ይባላል። በኤክሴፕሽናል ኬዝ ማዳን የሚችለው ፍርዱ ለእግዚአብሔር ነው የምንሰጠው። አንድ ሰው ሳይጠመቅ ቢሞት ታሞ ቢሞት የሆነ ነገር ቢያጋጥመው መንገድ ላይ በስደት በሆነ ብቻ ሊጠመቅ እየፈለገ በሆነ አደጋ ቢሞት እሱ እግዚአብሔር ነው የሚያውቀው። እኛ ግን አድርጎ የተባልነው ተጠመቁ ነው። ይሄ ዶግማ ነው። ይሄን እኛ ማድረግ ያለብን ነገር ነው። ለዚህ ነው ክርስቶስ በአብ በወልድ በመንፈስ ቅዱስ አጥምቁ ያለው ግዴታ ስለሆነ። ስለዚህ በትእዛዝ ነው እንጂ ዶግማ የሚሰራው በኤክሴፕሽናል ኬዝ እምነት አይሰራም ወንድሜ። ጨረስን? አሁን ልጠይቅህ ወይስ ትጠይቀኛለህ? ሄሎ ምን ይሰራል ወንድሜ? ይሰማል? ኦኬ አሁን ሄሎ ያሬድ ነህ? ልክ ነው እንዴ? ምንድን ነው ነገሩ? ኧረ እባክህ አንተ ልጅ ኦኬ ልጠይቅ የእሱን ጥያቄ ማለት ነው። ስለዚህ አንተም አንድ ሰው ኢየሱስን አምኖ መጠመቅ ካልቻለ ስቲል አይድንም ብለን የምታስበው? መጠመቅ የቻለ ካልተጠመቀ አይድንም። መጠመቅ ሳይችል በተለያየ ምክንያት ችግር አጋጥሞት ባይጠመቅ የኔ ድርሻ አይደለም፣ እሱን እግዚአብሔር ነው የሚያውቀው። ስለዚህ እርግጠኛ አይደለም እየነገርኩ ነው። እኔ አይደለሁም በሰማይ ቦታ የምሰጥ እግዚአብሔር ነው። ስለዚህ ሳይጠመቅ ያረፈ ሰው ምን ይሆናል ብትለኝ እግዚአብሔር ነው የሚያውቀው ላለው። ግን መጠመቅ ግን በየተመቸው ጊዜው እያሉ ያልጠመቀ ሰው ግን አልጠመቅም ቢል አይድንም። ለምሳሌ አንተ በጥምቀት ካላመንክ አድንም። በጥምቀት ስለዚህ ጥምቀት ከኢየሱስ ክርስቶስ ደም እኩል ነው ማለት በውሃ የሚደረገው ስርዓት። በሌላ አገላለጽ ከኢየሱስ ክርስቶስ ከቀራንዮ ከፈሰሰው ደም እኩል ቫልዩ ያለው ማለት ነው። አንተ አልክ እሱን። እኔ ያልኩት ምን መሰለህ? ውሃው ከደሙ ጋር፣ ውሃው ከመንፈሱ ጋር፣ ውሃው ከቃሉ ጋር
አዳኝ ነው። የሚችለውን ደም አምኖ ውሃ ውስጥ ስላልገባ አልዳነም ካልከኝ እኩል ቫልዩ ያለው ማለት ነው። በሌላ አገላለጽ የሚድነው ያመነ የተጠመቀ ነው ተብለናል። ስለዚህ ያመነ የተጠመቀ ነው የሚድነው፣ ያመነ የተጠመቀ ነው የሚድነው። አዊሽ እንትን እያለብኝ ነው፣ ግን በአንተ በሌላ ወንድሜ እየሰማሁህ ነው። እኔ አይዞህ ከኢየሱስ ክርስቶስ ደም እኩል ቫልዩ ያለው ማለት ነው። አንተ አልክ እሱን። አሁን ደግሜ የምልህ ይኸውልህ፣ ስማ ወንድሜ፣ ውሃው ከቃሉ ጋር፣ ውሃው ከመንፈሱ ጋር፣ ውሃው ከደሙ ጋር አዳኝ ነው። የሚድነው ያመነ የተጠመቀ ነው የሚድነው። ስለዚህ የሚድነው ማነው? ያመነ የተጠመቀ። ያመነ ብቻ አይድንም፣ ካልተጠመቀ አይድንም ማንም ሰው። ስለዚህ እኮ ሀሳቡ ተመሳሳይ ነው እኔም እያልኩኝ ያለሁት ማለት ነው። ሀሳቡ ተመሳሳይ አይደለም። አንተ ጥምቀት አያድንም ነው የምትለው። ኖ አንተ እኩል ቫልዩ ያላቸው ማለት ነው። ስለዚህ ምንም የኢየሱስ ክርስቶስ በቀራንዮ የፈሰሰው ደም እና በውሃ ውስጥ የሚደረገው ስርዓት እኩል ቫልዩ ያለው ማለት ሰው ያኛውን አምኖ እዛ ውስጥ ያን ስራ ካልፈጸመ አይደንም ነው። ድጋሚ ልድገምልህ፣ እኔ የምለውንና አንተ የምትለውን ሰውን ስለሚታዘብ ልድገምልህ። ውሃው ከቃሉ ጋር፣ ውሃው ከመንፈሱ ጋር፣ ውሃው ከደሙ ጋር ያድናል። ይሄን ሉተር ራሱ መስራች አባቴ ያምናል። ባይዘወይ እንዲሁም እናንተን ይሄን የምትቃወሙትን ሰዎች አጋንንት ይላቸዋል። ሉተር ራሱ ጥምቀትን፣ የልጆች ጥምቀትን የምትቃወሙ፣ የህፃናት ጥምቀት የምትቃወሙ፣ ቁርባንን የምትቃወሙትን አዳዲስ ሰይጣኖች ይላቸዋል። እንዲሁም ሉተር መስራች ማለት የእምነቱ መስራች። ስለዚህ ሉተር ራሱ ምን ብሎ የተናገረው መሰለ? ውሃው ዝም ብሎ ውሃ አይደለም፣ ከቃሉ ጋር መንፈሱ ያለበት ስለሆነ ይህ ውሃ ያድናል ብሎ ነው የጻፈልህ ሉተር ራሱ። ችግሩ ምን እንደሆነ ታውቃለህ? አንደኛ ሉተር ሰው ነው፣ የእምነቴ ጀማሪ ፈጻሚ። ምሳሌ ዕብራውያን 11 ላይ እንደሚናገር ክርስቶስ ሉተር ሳይጀምረው ፕሮቴስታንት የለም ወንድሜ። አንተ ሰዎችን እንደ ማምለክ ትችላለህ። የተለያዩ ሰዎችን የእምነት አባቶች ነው ብላችሁ ሌላ ቫልዩ ልሰጥ ይችላል። ግን አልፋ ወንድሜ ፕሮቴስታንት እኮ ሉተር ሳይጀምሩ አልነበረም። የነበረ ነው ወንጌላችን የነበረ እነ ጳውሎስ አልነበረም ነው እኔ የምነግርህ አልነበረም። ወንጌሉ ቢኖርም ትምህርታችሁ ግን አልነበረም። ነው ልንገርህ፣ ወንጌሉን ነው የማምነው እኔ ሉተርን አይደለም። አሁን የምናወራው ወንጌሉን እያየን ነው እንጂ እሱን አንተ የምትከተለውን ትምህርት የተረጎመልህ ሉተር ነው። ሉተር የተረጎመልህን ትምህርት አንተ እንኳን ክደሃል። ሉተር ያላለውን ማለት ነው። እኔ ወንጌሉን ነው የምለው፣ ሉተርን አልከተልም እኮ። ሉተር እኮ ነው የመሰረተልህ እምነትህን። የእምነቴ ፈጻሚና መስራት ኢየሱስ ነው። ነገርኩህ እኮ ዕብራውያን 11 ነው ለኔ። ኢየሱስ ቢሆንማ ኖሮ የቀደሙትን የአባቶች ትምህርት ትከተል ነበር፣ የሉተርን ሳይሆን። አንተ እኮ ችግር ታይም ያልቋል። ደህና ደሩ። በል ደህና ደር፣ ሰላም ደር። ኦኬ ይሻላል እሱ መሰለኝ። ቤላ ገብቷል፣ ወጥቷል። ይቻላችሁት ግን ያሬድ እነዚህ አይነት ነገር እኔ በአንድ ወር ውስጥ ከሚቻለው በላይ ነው። ምንም የማመን ፍላጎት ኢንተሌክቹዋል ኦነስቲ ምንም ነገር እኮ የለም። አስቸጋሪ ነው በጣም እንደዛ ነው። አደነቆች በእውነት ቴንክ ዩ። ከባድ ነው። ጸድዬ እንዴት ነሽ? እንኳን በሰላም መጣሽ። አቤው ነው አቤው ሰላም ብያችኋለሁ። ነው ሰላም ነው። እግዚአብሔር ይመስገን፣ ክብሩ ይስፋ። እግዚአብሔር ይመስገን። እሺ የዳጊ 10 ይላል እንግዲህ አላወኩም እንደሆነ። ትንሽ ዳጊ ሰላም ነው። ሰላም እንዴት ናቸው? እግዚአብሔር ይመስገን ደህና። ከየት ቤተ እምነት ነው ወንድማችን? እኔ ከወንጌል አማኞች ቤተ እምነት ነው። ጥሩ። የት ነው ህብረት የምታደርገው? ሙሉ ወንጌል ቤተ ክርስቲያን ነው ህብረት የማደርገው፣ ግን ጥያቄ ስላለኝ ነው። ኖርማሊ እኮ ቆይ አንዴ መጀመሪያ እንወቅ መጀመሪያ ብዬ ነው። ጥሩ ጥያቄ አለ። ጥሩ መጽሐፍ ቅዱስ አድርገህ ጠይቀኝ። መጽሐፍ ቅዱስ ጥቅስ ጠይቀኝ። አይ ኖ መጽሐፍ ቅዱስ ኦኬ፣ ወደዛም መሄዳችን አይቀርም። ግን አጠቃላይ ብዙ ጊዜ ከእናንተ ከምሰማው ወንድሜ ይኸውልህ፣ እኔ አሁን አንተም ጠይቄ የምትሄድ ነው መጽሐፍ ቅዱስ ነበር የምጠይቅህ ጥቅስ። ሀሳብን ተረዳውና ጠይቀኛለህ፣ ችግር የለውም።
ሐሳብህን ከመግለጽ በፊት እኔ ልጠይቅ ወይም እንዴት እንደሚጠይቅ ላሳይህ? ኖ ሀሳቤን ተረዳው ምልህ ላበዛ አይደለም። እኔ ምናልባት 30 ሰከንድ አብዛ እኮ አላልኩም እኮ እኔ አብዛም አሳጥርም እኔ ምንም አልገደብኩም። ግን መጽሐፍ ቅዱስ ስጠኝና ጥቅስ ከዛ በዚህ ሐሳብ ላይ እናንተ እንዲህ ትላላችሁ ምንድን ነው በለኝ። መጽሐፍ ቅዱስ ጥቅስ እንዳልሰጥህ ያው መጽሐፍ ቅዱስን እናንተ በሁለተኛ ወይ በሶስተኛ ደረጃ ላይ ስላስቀመጣችሁት የኛ ቆይ እዛ ጋር ነው ጥያቄ በራሱ ገብቷል። ዳጊ ሆላው ጥፋት ስታጠፋየው እንደሜ ፈቅጄ ጠይቄን ብዬ መጽሐፍ ቅዱስ ሁለተኛ ደረጃ ስለምታስቀምጠው አልካው እኔ ውሸት ይባላል። አየው ሐሜት ውሸት ዝም ብሎ የመንደሮ ሊሆንብክ ነው። እሱ ይቅር ወንድሜ አክብሬ እሺ ጠይቀኝ አልኩ። መጽሐፍ ቅዱስ ስጠኝና እንግዲህ ማን ሁለተኛ ደረጃ ላይ እንዳስደረሰው እናያለን። እሱም አሁን ግን መጽሐፍ ቅዱስ ላይ እንዲህ ይላል፣ እናንተ ግን እንዲህ ታደርጋላችሁ ከምን አንጻር ነው በለኝ። ስለዚህ ጥቅስ ሰጥተህ ሐሳብን አቅርብ። ከጥቅስ ጋር የተገናኘ አይደለም፣ ከታሪካችሁ ጋር የተገናኘ ነው። ስለዚህ መጽሐፍ ቅዱስ ጥያቄ የለህም። ከዛ ወደ መጽሐፍ ቅዱስ መምጣት እንችላለን። ምን ሆናችኋል ዳጊ? እሺ ቆይ እንዴት እንደሚጠይቅ ላሳይ። ልጠይቅ እኔ? እሺ ጠይቅ። በጣም ጥሩ ኮሽ ጊዜ ስትልኝ ስለፈቀድክልኝ አመሰግናለሁ። በዚህ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ይህም ውሃ ማለትም ጥምቀት አሁን ያድነናል ይላል። ይህም ውሃ ማለትም ጥምቀት አሁን ያድነናል፣ የሰውነትን እድፍ ማስወገድ አይደለም ያለ ይቀጥላል። እሺ ከምንድን ነው የሚያድነው ውሃው ወይም ጥምቀቱ? ስለ ጥምቀት ያለኝ አጠቃላይ ሐሳብ ከዚህ ክፍል ብቻ አይነሳም። እናንተም ትላላችሁ አይደለ? ብዙ ጊዜ ከጥቅስ የተነሳ ዶክትሪን አይመሰረትም። ይህም ውሃ ማለትም ጥምቀት አሁን ያድነናል። ገባኝ። የጠየቀኝን እኮ ግልጽ ነው ለእኔ አትመልሰው። ግን እኔን ተረዳኝ መጀመሪያ። ማለት በጥቅስ አይመሰረትም ዶክትሪን ምናምን አላችሁ አይደል? ማንም አላለም እንደዛ። ማን ያለው? አይ ሁልጊዜ ነው የምትሉት። አንተ ግን የሚመሰረት ዶክትሪን የለንም። በጣም እየዋሸክ ነው እንደም ይኸውልህ፣ ቅድም ያልኩት በኤክሴፕሽናል ኬዝ የሚመሰረት ዶክትሪን የለም። ኖ እሱን አይደለም። እኔ አጠቃላይ ብዙ ጊዜ ስለምከታተላችሁ ዳጊ ፕሊዝ ወንድሜ፣ ምክንያቱም ይቅር፣ ምክንያቱም ውሸት ነው እኔ የምሰማው እና ሰውም እንዳይታዘብ አልተስማማንም። አባቴ እኔ እንደዚህ አይነት ወሬ አልወድም። ሀሳቡ ላይ ብቻ እስካሁን ይኸው ወሬ ነው እየተወራ ያለ ይሆናል። እስካሁን ከገባችሁ የምታወራው ሰው ምን ታደርጋለህ? ሀሳቡ ላይ ብቻ ተኩርና ወንድሜ ዳጊ፣ በዚህ በአንደኛ ጴጥሮስ ያለውን መልስልኝ። ይህም ውሃ ማለትም ጥምቀት ለጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ውሃ የተባለው ምንድን ነው? ያድነናል ማለት ውስጥ ማለት መጀመሪያ በአውዱ ፍታልኝ ማለት ነው። ከዛ ወደ ሌሎቹ ጥቅስ ትሄዳለህ። ከምንድን ነው የሚያድነው? ውሃው ያድናል ሲልስ ምን ማለት ነው? እንደነገርኩ ነው። አሁን በዚህ ክፍል ላይ ብቻ ስለ ጥምቀት የምነግርህ ሀሳብ አይኖረኝም። በዚህ ክፍል ላይ ብቻ ተነስቼ ማለት ነው። ጥምቀትን ግን እቀበለዋለሁ፣ ምክንያቱም የጌታችን የኢየሱስ ክርስቶስ ትእዛዝ ነው። ለቅድስና ሕይወት ይጠቅመናል። እኔ ኦልሬዲ አንዴ ድነናልና ለዘላለም እንድናለን የሚል አስተሳሰብ የለኝም። ድነታችንን ዕለት ዕለት መፈጸም አለብን ብዬ አስባለሁ። ከዛ አንጻር ጥምቀት በጣም ሲግኒፊካንት የሆነ ትርጉም አለው ለማንኛውም ለክርስቲያን ለሚል ሰው በሙሉ ማለት ነው። ስለዚህ ከዛ አንጻር እንዳታየኝ ማለት ነው። ስለዚህ በዚህ ጥቅስ ብቻ መሰረትልህ ነገር የለም። ግን እኔ ይሄንን ሀሳብ አልነበረም ላወራ የመጣሁት። ምናልባት ርዕሱ ጥምቀት ከሆነ በሌላ ጊዜ እመጣለሁ። ስጨርስ ጨረስኩ በለኝ እንዳውራ። ጨረስኩ። እሺ ጥያቄውን ልድገምልህ መሰለኝ፣ ጥያቄው አልገባህም። ይህም ውሃ ማለትም ጥምቀት ለጥምቀት ምሳሌ ሆኖ አሁን ያድነናል። ምን ማለት ነው? ጥያቄ የነበረው ይሄ ነው። ረስተው ዘንግተው ከሆነ አሁንም እሰጥሃለሁ ደቂቃ መልስልኝ። ይህም ውሃ ማለትም ለጥምቀት ምሳሌ ሆኖ አሁን ያድነናል፣ የሰውነትን እድፍ ማስወገጃ አይደለም ይላል። እንዲሁም አንደኛ ጴጥሮስ ምዕራፍ 3 ቁጥር 21። ስለዚህ ይህ ውሃ አሁን ያድናል ሲል ከምንድን ነው የሚያድነው? ምን ማለቱ ነው? የሰውነት እድፍ ማስወገድ አይደለም። ግን ይሄ ውሃ ያድናል ሲል ምን ማለቱ ነው? ይኸው ጥያቄው ይሄ ነበረ። አሁንም እሰጥሃለሁ 2 ደቂቃና መልስልኝ።
ነገርኩህ እኮ ጥያቄው የሚያወራው አጠቃላይ ክርስቲያን ከሚኖረው የህይወት ኤክስፒሪየንስ ጋር የተገናኘ ነው። ስለዚህ አስፈላጊነት አለው ኢቭን ለደህንነታችንም። ያ ማለት ግን ቅድም እንደተባለው ነው ያን ያህል ከክርስቶስ ደም ጋር ካመንነው የእግዚአብሔር ጽድቅ ጋር የሚወዳደር ግን አይደለም። ጳውሎስም በግልጽ ተናግሯል አይደለ? በቆሮንቶስ ምዕራፍ 2 ላይ ምናምን ወይ 3 ላይ እኔ ለማጥመቅ የመጣው አይደለሁም ወንጌልን ልሰብክ እንጂ ብሎ ይናገራል። ስለዚህ ለጳውሎስ በጣም ወሳኝና ከደህንነት ጋር የተገናኘ ነገር ቢሆን ኖሮ ከደህንነት ጋር አይገናኝም ሙሉ ለሙሉ ማለት ፈልጌ ሳይሆን፣ ግን እነዛ ሰዎች ካመኑት የእግዚአብሔር ጽድቅ የበለጠ አስፈላጊነት ቢኖረው ኖሮ ጳውሎስ ይህንን ጉዳይ እንደዛ በቸልተኝነት አያልፈውም ነበረ። ቸልተኛም ነው እያልኩ አይደለም፣ ሙሉ ለሙሉ ግልጽ ለማድረግ ያክል ማለት ነው። ጨረስክ? የእግዚአብሔር ግን ትእዛዝ ነው። የእግዚአብሔር ትእዛዝ ነው ሚንስ ለምሳሌ ትቀደሱ ዘንድ ፈልጉ ይላል። እንድንቀደስ የእግዚአብሔር ሐሳብ ነው። የእግዚአብሔር ያዘዘንን ትእዛዝ እንድናደርግ የእግዚአብሔር ሐሳብ ነው። ስለዚህ የምናደርጋቸው ነገሮች ሁሉ ለህይወታችን ለደህንነታችን አስፈላጊ ናቸው። ስለዚህ አሁን ያልከው ሐሳብ ኦፍ ኮርስ ለደህንነት አስፈላጊ ነው። ጨረስክ? ጨረስኩ። እሺ፣ ለሶስተኛ ጊዜ ጥያቄው ልድገምልህ ካልገባህ። አሁንም ወይ በቃ ይሄ ነው መልሴ፣ ሌላ መልስ አልመልስም። አይ አታድክመኛ እንዴ! መልሱን ካልተረዳኸው ነገርኩህ እኮ። መልሱን ካልተረዳኸው አልከኝ። ራስን ደግመህ ብታዳምጠው ጥሩ ነው ዳጊ ወንድሜ። የጠየቅኩህ ጥያቄ ባትመልሰውም ላስታውስህ ለአንተም እንዲሆን ማለት ነው እና ራስን እንድትገመግመው። ምንድነው የጠየቅኩህ ጥያቄ? በዚህ በአንደኛ ጴጥሮስ ላይ ጥቅስ ሰጠው ራሱ። እንዲያውም ምን አልከኝ? ከሌሎች ጥቅሶች ጋር አድርጌ እመልሳለሁ አልከኝ። በጉጉት ጠበቅኩ። ያው ምንም ጉጉቶኝ የቀረው ምንም አልመጣልኝም። ኢትስ ኦኬ፣ ግን ችግር የለውም። ግዴታ አልተዘጋጀ ይሆናል ብዬ ላስብ፣ ችግር የለውም። የጠየቅኩህ ጥያቄ የነበረው በዚህ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 20 እስከ 21 ላይ ስታነብ ይህም ውሃ ማለትም ለጥምቀት ምሳሌ ሆኖ አሁን ያድነናል ይላል። አስተውል፣ ውሃው ወይም ጥምቀቱ ማለት ነው አሁን ያድነናል። የጠየቁ ጥያቄ ምንድን ነው ያድነናል ማለት? ከምንድን ነው የሚያድነን? እንግዲህ ያድነናል እያለ ነው ቅዱስ ጴጥሮስ። እንዲሁም ምን ይላል? ዝም ብሎ ውሃ አይደለም ለማለት ደግሞ ምን አስቀመጠልን? የሰውነት ንድፍ ማስወገጃም አይደለም ማለት። አየህ፣ ውሃው ዴይሊ ሻወር እንደምትወስድበት ውሃ አይደለም፣ ውሃው ያድናል እያለ ነው። ስለዚህ ውሃው ያድናል ሲል ምን ማለቱ ነው ነበር የጠየቅኩ። ይህን የቤት ስራ ለአንተ ላስቀምጥልህ። እንግዲህ ልክ በዚህ መልክ አድርገህ መጽሐፍ ቅዱስ ጥቅስ ጠቅሰህ ደግሞ ጠይቀኝ። እኔን ይኸው እኔ መጽሐፍ ቅዱስ ላይ ካላችሁ አመለካከት አንጻር ነው መጠየቅ የፈለግኩት። ለመጽሐፍ ቅዱስ ካላችሁ ሀሳብ አንጻር ማለት ነው። ለምሳሌ አንተ መጽሐፍ ቅዱስ ላይ ያለን አመለካከት ልመዝነው የምችለው በወሬ ባለባልታ በስቶሪ ሳይሆን በጥቅስ ነው። ጥቅስ ጠቅስና ስቶሪ ካወራችሁ አይደለ? ቅዱስ ትውፊት እናምናለን ትላላችሁ አይደለ እንዴ? አረዳጊ ስማኝ በእናትህ። ይኸውልህ ሀሳብ እንትናችን ንግግራችን ስለ ትውፊት ስለ ቅዱሳን ምንድነው ስለ ቀደሙት ትውፊቶች ከሆነ ትውፊት በለኝና መጽሐፍቶች አውጥተን በእሱ ላይ እናወራለን። ምክንያቱም ለዛ ደግሞ ምን ያስፈልጋል? የአባቶችን ትምህርት የአባቶችን ያስቀምጡትን ክሪዶች እኔ እናንተ ማወቅ አለብን። ታውቃለህ? እሱን ክሪዶች ታውቃቸዋለህ? አዎ፣ አይ ነው ታውቃቸዋለህ ክሪዶቹን? አዎ፣ በጣም ጥሩ። ስለዚህ ሶስቱ ጎሎች ለምንድን ማለት ለእኔ ለምን አትተውም? ጥያቄውን ልጠይቅህና እኔ ምንም እኮ ልክ ካልሆንኩኝ ማለት ነው። እኔ እኮ ከእናንተ ነው ማወቅ የመጣሁት አይደል እንዴ? ልክ ካልሆንኩ ልክ አይደለህም ትላለህ። ስማኝ ወንድሜ፣ ይኸውልህ መጽሐፍ ቅዱስን የምጠይቀኝ ከሆነ ጥቅስ ሰተህ እንደጠይቀኝ አልኩኝ እኮ። ጥቅስ ሰተህ ጠይቀኝ፣ ይኸው ጠይቀኝ አልኩ ደጋግሜ። ግን ጥቅስ ስጠኝ። መጽሐፍ ቅዱስ ላይ ያላችሁ አመለካከት ማወቅ እፈልጋለሁ ካልክ መጽሐፍ ቅዱስን ሪፈር አድርገህ ጠይቀኝ። ምክንያቱም መጽሐፉ ስለሆነ ስላለን እጃችን ላይ ያለው። ቅዱስ ትውፊት ደግሞ ጠይቃለሁ ካልከኝ ደግሞ ትውፊት ማለት ነው። ከዛ ወደ ኤርሊ ቸርች ፋደርስ የሐዋርያቶቹን ደቀ መዛሙርት እያነሳን ደግሞ እናወራለን ማለት ነው። ሶስቱን ጉባኤዎች እነ ኒቅያ፣ እነ ቁስጥንጥንያን፣ እነ ኤፌሶንን እያነሳን ደግሞ እናወራለን ማለት ነው። ስለዚህ ከየቱ ወገን ነው የምትፈልገው ነው ያልገባኝ። አንድ መስመር አስይዝልኝና በቃ ልጠይቅህ። ለምን 30 ሰከንድ አትሰጠኝም? ከዛ ጥያቄ ልክ ካልሆነ ልክ አይደለም ጥያቄ ትለኛለህ። እኔ ጥያቄ ለምን ልክ አይደለም እልሃለሁ ወንድሜ። እንዴ እኔ እንደጠይቅ ነው። ለምን ትፈራለህ አንተ? አሁን ይሄንን ጥያቄ እንዳልጠይቅህ ለምን ትፈራለህ? ዳጊ ወንድሜ፣ ይኸውልህ ወንድም አለ አንድ ነገር ልንገርህ።
ይኸውልህ ፈራኸኝ ፈራሽኝ ምናምን ምናምን እሱ ህፃን እያለን ትዝ ይል እንደሆነ ትተኑ የመጣ ነው ነገር ነው። ሰው ለምን ለእኔ አትሰጠውም? ጥያቄውን ማለት ነው ብሳሳትም ባልሳሳትም ለምን ጥያቄ እንድጠይቅ አትፈቅድም? ወንድም አለ እኔ ፈቅጄልሃለሁ እኮ ግን ተዋትችን አላቅህ አታቀኝ አልፈራህ አትፈራኝ እዚህ ያሉት ማንም አይፈሩ ምንም ማስፈራራት መፍራት ምን አመጣ ወንድሜ? በቃ ዝም ብለህ ሐሳብህን አቅርብ። ሐሳብህን ስታቀርብ ግን መጽሐፋዊ ሆነ ገባ? ለምሳሌ ከገድላት የምጠቅስ ከሆነ ገድለ ገሌ ገሌ ላይ ታምር እንደዚህ ክፍል እንደዚህ በለኝ ገጽ እንደዚህ በለኝ። ገድል አልጠይቅህም። ምሳሌ የሰጠው ዳጊ ስማኝ ፕሊዝ። እንዴ ልማር ነው የመጣሁት። ባይዘው እንትን አታድርገው እንጂ ስማኝ ወንድሜ፣ ይኸውልህ ልትጠይቅ ነው የመጣው ልትማር አልመጣህም። አሁን እኔ ገድል የምጠይቅ ከሆነ የምጠይቀው ምዕራፍ እንደዚህ ገጽ እንደዚህ እጠይቃለሁ። መጽሐፍ ቅዱስ ከሆነ ጥቅስ እንደዚህ ምዕራፍና ቁጥር እሰጣለሁ። እዛ ላይ ሀሳብህን ስጠኝ። ትውፊት ከሆነ ደግሞ ለምሳሌ ከነበሩት ከሶስቱ ጉባኤ ከሆነ ኒቅያ ጉባኤ ላይ እንዲህ እንዲህ ተብሏል፣ እናንተ ግን እንዲህ ትላላችሁ በለኝ። ሁሉም እኔ ከአባቶቻችሁ አስተምሮ ተነስቼ ነው መጠየቅ የፈለግኩት። ማን ናቸው አባቶቻችን? ኦኬ እሺ። ስለዚህ አንድ አባት ሜንሽን አድርገህ ንገረኝ። እሺ ለምሳሌ አትናቴዎስ። እሺ በጣም ጥሩ አግናቴዎስ። ኦኬ የአትናቴዎስን ቀኖና የማትቀበሉበት ምክንያት ምንድን ነው? እሱን ነው መጠየቅ የፈለግኩት። ምን የሚለውን ቀኖና ያልተቀበል ነው? አሁን ጥያቄ ይባላል ማለት ካኖናይዜሽኑን ማለት ነው። የመጽሐፍ ቅዱስ ካኖናይዜሽኑን አንብብልን። ትልቁ ላይ ሆንና እስቲ ማንቀበለውን አሳየኝ። የአትናቴዎስ ካኖናይዜሽን አለ አይደል? የመጽሐፍ ቅዱስ ካኖናይዜሽን እኮ አውጣና እሱ ያለውን እኛ ያልተቀበልነውን አሳየን። እሱ 81ዱን ነው የሚቀበለው። ወይ ጉድ ዳጊ ምን ሆነሃል እንዴ? ይኸውልህ ስጠይቅ ነው ወይ ካልሆነ እኮ አልሆነም ትለኛለህ። ማስረጃ አምጣ። ቅድም ስጠይቅ እኮ ጥቅስ ጠቅሼ ጠየቅኩ መጽሐፍ ቅዱስ ሪፈር እንድታደርግ አንተም። ስለዚህ አምጣና ኦርቶዶክሶች ይሄን አትቀበሉም አትናቴዎስ እንዲህ ይላል እናንተ ግን አትቀበሉም። አሁን ይኸውልህ እጄ ላይ ጽሁፉ የለም፣ ግን ይሄ ግልጽ ስለሆነ አንተም ታሪኩ እኔም አንተም እናውቀዋለን። ጽሁፉን ይዘና ወንድሜ። ይኸውልህ ሞኞች አንተም ብልህ እኔም ብልህ ነን። ስለዚህ አሁን ደግሞ ጊዜው የመረጃ ስለሆነ የምትናገረውን ነገር ክሌም የምታደርግበት መረጃ ያስፈልጋል ወንድሜ። እኔ አንተን ስጠይቅህ የሆነ ነገር ሳልጅ ከጠየቅኩ ጥያቄን መቀበል የለብህም። ምክንያቱም ላሳይ ይገባል። አትቀበልም ካልኩ ሪሰርች አድርጌያለሁ ኤቪደንስ አለኝ ማለት ነው። ስለዚህ ይኸውልህ ስለዚህ ትቀበላላችሁ? እሺ አጭር መልስ መረጃውን አምጣና ሁለቱን ኮምፔር እያደረግን መልስልሃለሁ እኮ። ትቀበላላችሁ? የአትናቴዎስን ካኖናይዜሽን ትቀበላላችሁ? ልድገምልህ። መረጃውን አምጣና ከዛ በኋላ ሁለታችንም ከፍተህ መረጃውን እያየሁ መልስልሃለሁ። እርግጠኛ ነህ ወይ ትቀበላላችሁ ወይ ነው? ወይ አንቀበለውም ወይ የምንቀበለዋለን ነው መልሱ እኮ። ይሄም ቀላል ወንድሜ። ራስን እኮ በጣም እያዋረድክ ነው እውነቱን ለመናገር። ለምን በላይ ምንም መረጃ የለኝም እጄ ላይ እያልክ ነው። እጄ ላይ ምንም የለም እያልክ ግን አሁን እጄ ላይ የለም፣ ግን መረጃው እውነት እንደሆነ እርግጠኛ ነኝ። አንተም ታውቀዋለህ። ይዘና ወንድሜ፣ ከወሬ ያለፈ ነገር እንስራ። እሺ መረጃውን ይዘናና ያሬድዬ ምን አዳረቀ ይውረድ። አይ ቆይ ችግር የለውም። እኔ ሌላ ጥያቄ ስለምጠይቀው አይ እንደማትቀበሉ እሺ ዳጊ ወንድሜ፣ እኔ በጣም በትዕግስት ማውራህ እኔም ስላንተ ነፍስ ስለሚገደኝ ብዬ ነው። ስለዚህ መረጃውን ይዘናና ይሁን ወንድማችን፣ መረጃውን ይዘና እንደተማረ ሰው እንሁን። እታች የሚያዳምጡን ሰዎች የሚጠቅም ነገር ያገኙ፣ ሪፈር የሚያደርጉት ነገር ያገኙ። ወሬ ምንም አይጠቅምም። ኦኬ ይኸው አትናቴዎስ እንዲህ ይላል። አረጋግጥ ወሬውን መረጃውን ማየት በቃ ጥሩ። በጣም እድል ሰጠው ታግሼ የተስተካከላለ ብዬ ምንም አሰማኝም። ፍቃደኛ ከሆንክ ኦኬ፣ ፍቃደኛ ከሆንክ ወረድክ። እሺ ጥሩ። አውቄ ነው እንደዚህ የምጠይቀው። ለምን ብትሉ እናንተ መጠየቅ ያለባችሁ እንዲህ ስለሆነ አሁን አንዳንድ ፕሮቴስታንቶች ብልጥ ለመሆን ይሞክራሉ። ምን ለማድረግ? የሆነ ወሬ የሆነ ሀሜት የሆነ ዝም ብሎ ነገር አውርቶ ዘርቶ ለሜዲያችን ይፈልጋሉ። ማስረጃ የለም እጃቸው ላይ ማስረጃ የለም። ዝም ብሎ ግን ወሬ ግዕዝ አንድ የሚወት ያልኩልን ይቅርታ። ስለዚህ ስጠይቁ አምጡ፣ ችግር የለውም። አትናቴዎስ ካላችሁ ሌሎችንም ካመጣችሁ አምጡ። ምክንያቱም አለን እጆቻችን ላይ መጽሐፍቶቻቸው፣ ክሪዳቸው፣ ካኖናይዝ ያደረጓቸው ነገሮች ሁሉ አሉን። ሰው ክሌም ስታደረጉ አምጡ መረጃውን። እኔ መረጃ አምጥቼ አንተ በግምት ያወራኸውን ወይ ሲባል ሰምተህ ያወራኸውን እኔው አንተ ጠይቅ፣ እኔው መረጃ ላምጣ?
እንደዛ አይሆንም። ኦኬ እሺ፣ ምስጋና ሰላም ብያለሁ። ደህና እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ተመስገን ደህና ነኝ። የሚኮሻኮሽ ነገር አለ እኔ ጋር ነው። እሺ አሁን ደህና ነው። እዚህ አንደኛ ጴጥሮስ ምዕራፍ 3 ላይ ያነሳ ነውን እሱን እስቲ እይታን መስማት ፈልጋለሁ። ይህም ውሃ ለጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ውሃው ከምንድን ነው የሚያድነው? ጥምቀት ተጠማቂው የእግዚአብሔርን አሰራር አገናዝቦ ካላመነ አያድነውም። ምስጋና ወንድሜ፣ እንዲሁ እባካችሁ ፕሮቴስታንቶች በደንብ ስሙን ጥያቄያችንን። ዝም ብሎ ኦፖዝ ለማድረግ ብቻ አትሂዱ። ጥያቄን በደንብ ስማ ወንድሜ ምስጋና። እኔ እናንተ ስንት የተገናኘን ግን ሴም ቲንግ ነው የማየው። ይኸውልህ አስተውል ጥያቄን። እሺ የጠየቅኩህ ተጠማቂው ማን ነው? እንዴት ሆነ ይጠመቅ አላልኩም። የጠየቅኩህ ቅዱስ ጴጥሮስ ሲናገር ይህም ውሃ ለጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ውሃው ከምንድን ነው የሚያድነው? ውሃው ያድናል ሲባል ምን ማለት ነው? ጥያቄ በቃ አሁን ማብራሪያ የሚፈልግ መልስ ስለሆነ ስማ። ሰዎች ሲናገሩ አንተም መስማት ልምድ። ተጠማቂው የሚጠመቀው ሰውዬ ቆላሲያስ ምዕራፍ 2 ቁጥር 12 ላይ በጥምቀት ከእርሱ ጋር ተቀብራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ይላል። ተጠማቂው የእግዚአብሔርን አሰራር ማገናዘብ ማመን ካልቻለ ጥምቀቱ ምንም አያድነውም። ሐሳቤ ገብቶ መልሴ ገብቷል? ጨረስኩ በላይ። አዎ ተጠማቂው መጠመቁን አገናዝቦ ለምን እንደሚጠመቅ የእግዚአብሔርን አሰራር አምኖ ካልተጠመቀ ጥምቀቱ ለድህነት አይደለም። ከሻወር ወይም ውሃ ውስጥ ተነክሮ ከመውጣት ያለፈ የዘለለ ምንም ነገር የለውም። ማመን ይቀድምበታል። ያ ሰውዬ ማመን አለበት ቀድሞ ከመጠመቁ በፊት። ጨርሻለሁ። እሺ ሁለት ደግሜ ልጠይቅ ጥያቄውን። አይ ቲንክ ረስተዋል አንተም እንደቀድሙ ልጅ ማለት ነው። አረሳው። ጥሩ ጥያቄውን ስማኝ ድጋሚ፣ ችግር የለውም ካረሳው ለማስታወስ ይጠቅማል። የጠየቅኩ አንደኛ ጴጥሮስ ምዕራፍ 3 ላይ የጠየቅኩ ምን ይላል? ይህም ውሃ ለጥምቀት ምሳሌ ሆኖ አሁን ያድነናል፣ የሰውነት ዕድፍ ማስወገድ አይደለም ይላል። የጠየቅኩ ጥያቄ ውሃው ያድናል ማለት ነው። ከምንድን ነው የሚያድነውስ ነው ጥያቄ። ክፍሉን ከላይ ጀምሮ አንብበዋል። ከላይ አንድ ሁለት ቁጥር ከላይ ከፍ ብለህ የመርከቡ ታሪክ ነው አይደል? ስለ መርከቡ ታሪክ ነው አይደል? አዎ ከእንዳን መልስልኝ አንተ በተረዳው መልኩ። በዛ በመርከቡ ሲጓዙ ለምሳሌ የኖህ ቤተሰብ ከመርከቡ ሲጓዙ ውሃውን ያዳናቸው ወይስ መርከቡን ያዳናቸው? ውሃው የጥፋት ውሃ ይባላል ስሙ። ለምን? እግዚአብሔር ለተቆጣቸው ህዝቦች መጥፊያቸው ሆነ። ለኖህ ግን መጥፊያቸው ሳይሆን በመርከቡ ላይ መርከቡ የሚንሳፈፍበት መርከቡ ያልጠፋበት መርከቡን ያላጠፋ ሆነ። ስለዚህ በመርከቡን የተንሳፈፉት በመርከቡን የዳኑት፣ ግን ውሃው እነሱን አላጠፋቸውም። ውሃው ይልቁንም እነሱን ሳያጠፋ ሌሎችን አጥፍቷል። እሺ ውሃውን ያዳናቸው ብለን እንውሰድ፣ መርከቡ ብለን እንውሰድ? እሺ አሁንም አንድ አይነት መልስ ነው መልስልህ። ውሃው ለጥፋቱ የተባለው ለምንድን ነው? እግዚአብሔር ለተቆጣቸው ላዘነባቸው ህዝቦች መጥፊያቸው ሆነ። ለኖህ ግን መጥፊያቸው አልነበረም፣ ይልቁንም የሚንሳፈፉበት ሆነ። መርከቡ የጠበቃቸው ያዳናቸው በመርከቡ ውስጥ ሆኖ ዳኑ። ውሃው ግን የተንሳፈፉበት ሆነ ለነሱ። እሺ መዝሙረ ያሬድ አንተ ትልቅ መምህር ነህ። ለምንድን ነው ስለ ማመን ማታስተምረው? ከጥምቀት በፊት ያለው ማመን ለምን አታስተምርም? ወይ ወዴት ሄድክ ምስጋና ወንድሜ? ወዴት ሄድክ? ቆይ ያሬዶ አንድ ሰው ከመጠመቁ በፊት ማመን አለበት የለበት? ምስጋና አቤት እንዲሁ በጣም ከላይ ጀምሮ ታስተምረኛለህ። ከላይ ከፍ ብላ አይተዋል ወይ ብለኸኝ፣ እሺ ቆይ እያየን እስቲ ክፍሉ ላይ ሆነ ፍታለኝ ወንድሜ። ከዛ ደግሞ ወደ እምነት እንመጣለን። ያሬዶ ብዙ ጊዜ ስለ ጥምቀት በደንብ ዲቴል ስታስተምር ሰማሃለሁ። ግን ያ ተጠማቂው ከመጠመቁ በፊት ማመን እንዳለበት ወንጌል መስማት እንዳለበት ተናግረህ አታውቅም። ኧረ ተው ምስጋና መልስልኝ ወንድም አለም ተው። እንቅልፌን አጥቼ ነው የማወራ። ከአንድ ከ3 ሰዓት ከ2 ሰዓት በኋላ ቅዳሴ እገባለሁ። አንድ ሰዓት እኔም ሁለታችንም አንድ ቦታ ነው ያለ ነው፣ ችግር የለውም። አንድ ቦታ ብንኖርም ግን አንድ አገልግሎት አንድ ቦታ አንሄድም። ስለዚህ ስንት ሰዓት በኋላ
ከአንድ ከሁለት ሰዓት በኋላ አገልግሎት እወጣለሁ። አንተ 12 ሰዓት ከ18 ደቂቃ ነው አይደል? ልክ ነኝ ወይ ጉድ! ኧረ ተው ተው፣ ምስጋና እሺ። ሀሳብ እንደምን እና ይኸውልህ ያሬዶ ከጥምቀት በፊት ያለውን ማመን አንድ ሰው ሳያምን ለምን ይጠመቃል? ሲጀምር ለምን እሺ፣ ለሶስተኛ ጊዜ ጥያቄውን ላስታውስ። እንግዲህ እንገነዛ ከሆነ ጥምቀቱ ከምንድን ነው የሚያድነው ነው አይደል? ጥያቄ ጥያቄ ምን ነበረ መሰለ? የመጨረሻ ነው አሁን ባይዘው የምጠይቅህ፣ ምክንያቱም የሚታዘብ ሰው ስላለ። እሺ ልቀጥል ወይስ? አዎ ቀጥል። ጥያቄ ነው። ያው የተለየ መልስ የለኝም፣ ችግር የለውም። በቃ አንተ ጋር መሽቷል፣ ችግር የለም። የተለየ መልስ የለኝም። ያሬዶ ምን መልሰህ ነው የተለየ መልስ የለኝም የምትለኝ? ምን መልሰህ ነው የተለየ መልስ የለም የምትለኝ? የተለየ መልስማ እኔ ስለ አይ አንቶኒዮ በቃ ጊዜ መፍጨት ሆነ። ከጥምቀት በፊት ያለውን ማመን እዛ ላይ ከተማመን ማውራት እንችላለን። ሲከብዳቸው ነው እኮ እንደዚህ የሚሉት ያሬዶ። ወደ ላይ አብረንና ሂድ፣ ወደ ላይ አውጥቼ ሄደን አብረን ሳላቅ ወደ ታች ወረወረኝ። ይሁን ለምን መሰለህ አሁን ይሄን ከመለሰ ኦርቶዶክስ የሆነ ይመስለዋል። ገባ? አስቸጋሪ ነው ብቻ ይሁን። እኔ ዋናው ትልቁ ነገር እንድትታዘቡ ነው። እውነት ክርስቲያኖች ኦርቶዶክሲያን እንድትታዘቡ ነው፣ እንድታቁስን። በጣም ታግሼ እንደዚህ የማወራው ምንድን ነው የሚሆነው? ዲሞክራት እሰማለሁ። በደምብ ኮሽኮሽ አድርገን በአንተ አካባቢ ደግሞ አሪፍ ነው። እሺ ማን ያስተጋባል እንደ ስምህ ማን ነው? ኤልያስ ነኝ። ከየት ቤተ እምነት ነው ኤልያስ? ክርስቲያን ነኝ። ከየት ቤተ እምነት ነህ? ክርስቲያን መሆን ያበቃም ማወያየት አልችልም። ክርስቲያን ሆኜ የት ነህ? የት ነው ህብረት የምታደርገው? እኔ ሞስት ኦፍ ዘ ታይም ይኸውልህ ትንሽ ግለጽ አላደርግና ክርስቲያን ነኝ ብዬ ነው ማምን። የት ነው ህብረት አራይዝ ያደረኩት ማለትም እስካሁን ግን ቤተሰቦቼ ሲከተሉት የመጡት እምነት ቤተ እምነት ፕሮቴስታንት ነው። እኔ ግን ይሰማኛል። እኔ ግን ክርስቲያን ነኝ ብዬ ነው ማምን። ቤተ እምነት ገብርኤል አጠገቤ ካለ ገብርኤል እጅ ጸልዬ ያውቃለሁ። በቤተ ክርስቲያን ሄዶ በመጸለይ አምናለሁ። እሺ ሰማሁ። ችግር የለውም፣ ምንም ችግር የለውም። የት ነው ህብረት የምታደርገው? የት ነው የምታመልከው? ፕሮቴስታንት ቤተክርስቲያን አመልካለሁ፣ ህብረት አደርጋለሁ። እንዲሁም ኦርቶዶክስ ቤተክርስቲያን ሄጄ ጸሎት አደርሳለሁ። የት ነው የምታመልከው? የት ነው ህብረት የምታደርገው? የት ቸርች? የህይወት ብርሃን ቤተክርስቲያን። የህይወት ብርሃን ቤተክርስቲያን። በጣም ጥሩ መልካም። በዚህ በአንደኛ ጴጥሮስ ምዕራፍ 3 ላይ የግድ ግን አንተ እንደዚህ አታርግ ማለትም እኔ ክርስቲያን ነኝ ካልኩ በሀሳቡ ለመወያየት እስከገባው ክርስቲያን ነኝ ካልኩ በቂ ነው። እናንተም ክርስቲያን ነህ፣ እኔም ክርስቲያን ነኝ። እኔ ደግሞ በክርስቶስ የሚያምኑትን በቤተ እምነት አልከፋፍልም። በክርስቶስ ለዛ ነው እንደዛ ያልኩህ እንጂ ፕሮቴስታንት መሆኔን ለመደበቅ አይደለም። አንድ ይኸውልህ በፕሮቴስታንት ኤኒዌይስ፣ ሌላ ርዕስ ውስጥ አንግባ፣ ፍሬ ሀሳቡ ላይ እናተኩር። በአንደኛ ጴጥሮስ ምዕራፍ 3 ላይ ቁጥር 21 ላይ ይህም ውሃ ለጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ውሃው ያድናል ሲል ከምንድን ነው የሚያድነው? ውሃው ወይም ውሃ አዳኝ ነው ሲባል ማለት ነው። ያመነ የተጠመቀ ይድናል የሚለውን አምናለሁ። ምናልባት ሀሳብን አግኝቼው እንደሆነ አላውቅም እና ያመነ የተጠመቀ ይድናል የሚለውን እቀበላለሁ፣ አምናለሁ። እሺ ጨረስክ? ጥሩ። አሁንም አንተን ደግሞ እንደ ቅድሙ ነው የማደርገው ማለት ነው። ለሁለተኛ ጊዜ ልጠይቅ ጥያቄውን። አንደኛ ጴጥሮስ ጠየቁ። አንተ የጠቀስክልኝ ማርቆስ ወንጌልን ነው። ጎበዝ፣ ጥሩ ነው። ማን ነው የሚድነው አይደለም ግን ጥያቄው የጠየቁ ምንድን ነው? አንደኛ ጴጥሮስ ላይ ምዕራፍ 3 ቁጥር 20 እንዳልኩ ደጋግሜ ይህም ውሃ ማለትም ይህም ውሃ ለጥምቀት ምሳሌ ሆኖ አሁን ያድነናል ይላል። እንዲሁም የሰውነት ልደት ማስወገድ አይደለም ይላል። በጎ ህሊና ለእግዚአብሔር በጎ ህሊና ነው እንጂ ይላል። ስለዚህ
ውሃው ለምንድን ነው አዳኝ የተባለው? ይሄ ውሃ ያድናል ተባለ ምን ማለት ነው? ከምንድን ነው የሚያድነው? ጥያቄ ከሞት ወር ከፍርድ እየገመትክ ነው ወይስ እምነትን እየነገርከኝ ነው? ማለትም የሚያድነን ከሞት ይሆናል። ከሞት ነው። ከምን አይነት ሞት? ኦኬ አሪፍ። ከሞት ከዘላለም ሞት። በጣም ጥሩ። ስለዚህ ጥምቀት ለድነት ያስፈልጋል ማለት ነው። ጥምቀት ለድነት እንደሚያስፈልግ መጽሐፍ ቅዱስ ላይ ተጽፏል። ማለትም ያመነ የተጠመቀ ይድናል ይላል። መጠመቅ አያስፈልግም ብሎ የሚያምን ቤተ እምነት ጥምቀት አያስፈልግም ብሎ የሚያምን ፕሮቴስታንት የለም። ተው 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 ወንድሜ። ኢቭን አሁን ራሱ ቢሰሙ በውስጥ አሉ ነው የምልህ እንጂ አለ ብቻ ሳይሆን ጥምቀት አያስፈልግም የሚል ፕሮቴስታንት የለም። አይ ይሁን እሺ፣ አንተ እንዳልከው ነው። እኔም ላውራ ስጠኝ፣ እድል ስጠኝ። 1 ደቂቃ ወይ 2 ደቂቃ ስጠኝ። ስማኝ ወንድሜ፣ መለስኩልህ አይደል? ለእኔም 1-2 ደቂቃ ስጠኝ። እሺ እኮ ስማኝ። እሺ ይኸውልህ፣ ምኞት አይከለከልም። ምኞት በጣም አሪፍ ነው በእውነት ግን እንደ ምኞታ አይደለም። አንተ ወይ ቲክቶክ ስንት ጊዜው ነው ከከፈትክ? እኔ እየሰማው ነው ያሬድ፣ አንተንም እሰማለሁ፣ ሁሉንም እሰማለሁኝ። እኔ የምሰማውን ብቻ ሳይሆን አማኝ ነኝ አይደለ? ያየሁትን የታዘብኩትን የኖርኩበትን ነው ማውራው ሙላ እና ቀጥል፣ አንተ ቀጥል፣ ችግር የለም ቀጥል። ስጨርስ አውራ በል። ሌላ ፕሮቴስታንት ቆይ ላስገባልህና ከዛ ከነሱ ጋር ታወራለህ። አይ ቶ እንደዛ አይደለም። እኔ ልንገርህ ያሬድ፣ እንደዚህ እናወራለን፣ ችግር የለም እናወራለን። ፕሮቴስታንቶቹ ጥምቀት አያስፈልግም ብለው አያውቁም። ጥምቀት አለ ፕሮቴስታንቶች ጋር፣ ፕሮቴስታንቶች አለ። የለም ያለ የለም። ጥምቀት አያስፈልግም ያለ ፕሮቴስታንት የለም። እሺ ለክርክር እንዲመች አድርጋችሁም ብላችሁ እንትን እያደረጋችሁ ነው እንጂ ጥምቀት አያስፈልግም ሰውን አናስጠምቅም ያለ ፕሮቴስታንት አማኝ የለም። መልካም እሺ፣ ተረጋጋ። ጥምቀት አለ። ጥምቀት እኛም እንጠመቃለን። እኔ አሁን አልተጠመቅኩም። እኔ አሁን ተው፣ ኧረ ተው ተው፣ ግን ተው እስቲ ሚዩት አድርጊ፣ ተከተል። እሺ ሲሆነ ሰው ጋር ስልክ በጥብጦት ወጣ። ሪፖርት አድርጎብን ወጣ። ያሬድ ሚውት አድርገውና ክፈተው። ሪፖርት አደረገብን። አይገርምም? ኮፒ ሊንክ አድርጎት አንተው ያ ሪፖርት አድርጎብን ነው ያሬዱ። ኦኬ አሁን ተስተካክሏል። ኮፒ ሊንክ አድርጎ ቶሎ ጎበዞች። እያዳመጣችሁ ኮፒ ሊንክ አድርጎ ወንድምናቶቻችን። እሺ ዲሞክራት አለ አለው። እሺ ወንድም፣ ጥሩ ተረጋጋና እናወራለን። ጥሩ አንተ ጥምቀት ያድናል ብለህ ትቀበላለህ። በጣም አሪፍ። ወደ ህፃናት ጥምቀት እንምጣ። የህፃናት ጥምቀትን ትቀበላለህ? አልቀበልም። በጣም ጥሩ። እሺ ዮሐንስ ወንጌል ምዕራፍ 3 ላይ ባይ ዘ ወይ ህፃናት አይጠመቁ የሚል ጥቅስ አለ? እንደዛ የሚል ጥቅስ የለምም። ይጠመቁ የሚልም ጥቅስም የለም። ኦኬ በጣም አሪፍ ጥሩ። እሺ እኔ ይጠመቁ የሚል ጥቅስ እንዳለ ለሰጠክ ነው። አንተ ደግሞ አይጠመቁ የሚል ጥቅስ ስጠኛለህ? ስጠኝ፣ እሰጥሃለሁ። ቅድም እኮ የለም ብለኸኝ ነበረ። አይ አንተ ከሰጠኝ እኔ እሰጥሃለሁ። ዛሬ ደግሞ ለየት ያለ ነው።
ይሁን። እሺ ጀስቲፋይድ እስቲ ያናገር ያሬዶ ጀስቲፋይድ አናገረው ነው። ምናልባት እሱ ደግሞ ለመዳን አይሆንም ሊል ይችላልና ሁለቱም እንደው ቢስማሙ። ይኸውልህ ወንድሜ እንደዚህ አይነት የጎንዮሽ ውይይት ለማድረግ አንድ ፕሮቴስታንትና ፕሮቴስታንት ለማድረግ ዲሞክራት ይሄ ዲሞክራት ለትምህርት አይሆንም። አረ ይኸውልህ ዲሞክራት ለትምህርት ዲሞክራት ሰው እንደዛ እንደዚህ ለማድረግ አትሞክሩ። ዲሞክራት እኔ ከተሳሳትኩ ለመታረም ነው እዚህ ጋር፣ ወይም እናንተም ከተሳሳችሁ ለመማማር ይሆናል። ግን እሺ እንዲህ ልጎን ዲሞክራት ወንድሜ ኦ እስቲ እንደ ስም ይቅርታ ይሁን ዲሞክራት ይቅርታ አድርጉልኝ። ተረጋጋና ይቅርታ ይሄ የፖለቲካ ውይይት አይደለም ልል ፈልጌ ነው። ወይ ጉድ አንተ ነህ እኮ ፖለቲካ ያረከው ዴሞክራት ምን ነካ? እሺ በቃ ፎከስ አድርግ ሀሳቡ ላይ መልካም ሄቨን የእግዚአብሔር ይስጥልን በወጣ ይተካልን የኔ እናት እግዚአብሔር እጆችሽን ይባርክልን ጊፍት ስለሰጠሽ እናመሰግናለን እግዚአብሔር ቤትሽን ይባርክ እሺ ዲሞክራት አለ የሰማው ነው እየሰማው ኦኬ ጥሩ ቅድም የለም ብለህን ነበረ አንተ ከሰጠኝ እሰጥሃለሁ ብለሃል እንግዲህ አስተውሉ እዚህ ጋር ጥሩ እኔ ጥቅስ እሰጥሃለሁ አንተ ጥቅስ ትሰጠኛለህ መጀመሪያ ጥቅስ ሁለታችንም እናቀርባለን እሺ ከዛ እሱ ላይ እንዋያለን ተስማማን እሺ የኔን ጥቅስ አመጣለሁ ከዛ አንተ ደግሞ ጥቅስን ትሰጠኛለህ ማለት ነው ኦኬ ዮሐንስ ወንጌል ምዕራፍ 3 አምላካችን ኢየሱስ ክርስቶስ ምን አለ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ማለት ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ ነገረን ይሄ የኔ ጥቅስ አንተ ደግሞ ጥቅስ ስጠኝ ከዛ ሁለታችን ጥቅሳችን አቅርበን እናብራራለን ማለት ነው ህፃናት መጠመቅ የለባቸው የሚል ጥቅስ ነው ስጠኝ አንተ እኮ ያልከኝ ህፃናት መጠመቅ አለባቸው የሚል አሳያለሁ ነው ያልከኝ አዎ የኔ ጥቅስ ነው እንዴት እንደሆነ አሳያለሁ አንተ ደግሞ ጥቅስን አቅርብና ከዛ ባቀረበው ጥቅስ ደግሞ እንወያያለን አልገባኝም እዚህ ጋር ወይ ዲሞክራት እኔ ድምጼ ትልቅ ሰው ነው መሰለኝ ስለዚህ ልክ እንደ ትልቅ ሰው ነው የምናወራው ምን ታባልን መሰለኝ ስማኝ ታባልን እኔ ጥቅሴን ላቀርብ አንተም ጥቅስን ልታቀርብ ከዛ በኋላ ጥቅሳችንን ካቀረብን በኋላ ጥቅሶች ላይ እንናውራ ነው ስለዚህ እኔ ዮሐንስ ወንጌል ምዕራፍ 3ን አመጣዋለሁ አንተ ደግሞ ህፃናት ጥምቀት አያስፈልግም ህፃናት ጥምቀት የሚል አያስፈልግም ያልክበትን ጥቅስ እሺ ያሬዶ እኔ አከብራለሁ ወይም እኔ ሀሳብን አከብራለሁ ዴሞክራት ፕሊዝ እንደዚህ ልክ እንደኔ ሁንና ምን ታባልን መሰለ ከረሳው ላስታውሳውን ጥቅስ ስሰጠኝ እሰጥሃለሁ አልከኝ እሺ ከዛ ምን አልኩ ቋንዴ ስማኝ እንደዛ አይደለም ኧረ ስማ ፕሊዝ እንደዛ አይደለም ያሬድ እንደዛ አይደለም እሺ ወንድሜ ህፃናት ይጠመቁ የሚል ጥቅስ አሳይሃለሁ አልከኝ እሱን ካሳየኝ አሳይሃለሁ አልኩ ይኸውልህ የኔ ጥቅስ ይሄ ነው ለምን አመጣው ጥቅሱን እንወያይበታለን ያንተ ጥቅስ አምጣና ደግሞ ከዛ ጥቅሱን እጠይቅሃለሁ ለምን ብዬ ደግሞ እጠይቅሃለሁ የኔ ጥቅስ ይሆንና ለምን ይሄን አልከው ምድለኝ ስጠይቀኝ አሳያለሁ አስረዳሃለሁ አንተ ደግሞ ህፃናት ጥምቀት ተከልክሏል ህፃናት ጥምቀት መጠመቅ የለባቸውም ተብሏል ጥቅስ ስጠኝ ከዛ በኋላ ሁለታችን ጥቅሶቻችን ላይ ጠይቀኛለህ ጠይቀኛለህ እኔ ያመነ የተጠመቀ ይድናል የሚል ጥቅስ ነው ያለኝ በጣም አሪፍ ችግር የለውም መልካም እሺ እንግዲህ ምን ያህል አንተ ያመነ የጠመቀ ይድናል የሚለው ህፃናት ጥምቀት አያስፈልግም ማለት ነው ወይም ተከልክሏል ማለት ነው ብለን ያቀረብከው ያመነ የጠመቀ ይድናል የሚለውን እኔ ደግሞ ዮሐንስ ወንጌል ምዕራፍ 3 ያቀረብኩልህ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም የሚለውን ያቀረብኩልህ ትጠይቀኛለህ በዚህ ጥቅስ ላይ ወይስ አንተን ጥቅስ ልጠይቅህ አንተ መጀመሪያ አብራራ አንተን ከዛ እኔን አብራራ ጥሩ ደስ ይለኛል እሺ መልካም በጣም በአጭሩ ነው የማብራራልህ ሰው ማለት ነው አንተው ንገረኝ እየነገርኩህ እኮ ነው ሰው ማለት ነው ልጅ አለህ እኔ ልጅ ነኝ ገና ወይ ጣጣ ልጅ አለክ ወንድሜ እኔ ልጅ ነኝ ልጅ የለኝም አላገባውም እኮ ያልኩ በቃ መልሱ እኮ አላገባውም ነው እኔ ልጅ ነህ ልጅ አንተ ምንድን ነህ እንዴት ነህ እድሜህ አላልኩም እኔ ልጅ አለክ ስለ አይ ገና አላገባው ነው መልሱ እኔ ልጅ ነኝ አይደለም እሺ ቲክቶክ ራሱ አይፈቅድልም እድሜን ሸውደህ ከሆነ ቲክቶክ ላይ አላውቅም ስንት ነው የሚለው እሺ ሰው ማለት
ህፃናትም ሰው ይባላሉ። ኦኬ ክርስቶስ አምላካችን ኢየሱስ ክርስቶስ የሞተው ለወጣቶች ብቻ አይደለም። ክርስቶስ አምላካችን የሞተው ለዓለም ሁሉ ለሰው ሁሉ ነው። ሰው ሲባል ህፃናትንም ይጨምራል። ኦኬ ለምሳሌ ሙስሊሞች ሲዋሹ ምን ይላሉ መሰለ? እስልምና የተፈጥሮ ሃይማኖት ነው ብሎ ያውሻሉ። ውሸት። አየህ፣ ሰው ሲወለድ ሰው ነው አይደል? አንድ ህፃን ልጅ ሲወለድ ሰው ነው እንጂ ሙስሊም አይደለም። ይሄ ያው የተበላበት ማታለያቸው ነው ሙስሊሞቹ። ግን እነሱ ሰው ነው በሚል ያምናሉ አትሊስት። ስለዚህ አሁን እኔ የጠየቅኩ ምንድን ነው ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ይላል። ስለዚህ ሰው ህፃናትንም ስለሚጨምር ሰው ሲባል ሰው የሆነ ስለሆነ ሰው የተባለ ሁሉ ከውሃና ከመንፈስ መወለድ አለበት። ህፃናትም ሰው ናቸው። ስለዚህ በአባታቸው መንግስት የመኖር ክርስቶስን የመልበስ ከክርስቶስ ጋር የመኖር ክርስቶስን አካል የማድረግ መብት ስልጣን አላቸው። ለዚህ ማረጋገጫ አራቱም ወንጌል ላይ አምላካችን ኢየሱስ ክርስቶስ ህፃናትን ወደ እሱ አመጡ አይደለ? ቤተሰቦች፣ ወላጆች አይደል? አራት ሂድ ተመለስ። ያሬዶ ነገ ጠዋት አገልግሎት ነገር እየሰማሁ ነው እኮ ያሬዶ። ችግር የለም። የእሱንም ሀሳብ ልስማና እወጣለሁ። እና ወደ ህፃናትን ወደ ጌታ መጡ አይደለ? ከዛ መጧቸው ወላጆቻቸው። ከዛ ማን ሐዋርያቱ ከለከሉ አይደል? ከዛ ጌታ ምን አለ? ህፃናት ወደ እኔ ምጡ አትከልክሏቸው። ህፃናት ወደ ጌታ መጥተው ጌታን የሚያገኙት በምንድን ነው? ምክንያቱም ወደ ጌታ ከመጡ በባዷቸው አይመለሱም። ጌታን አግኝተው የሚመለሱት አይደለ? ጌታ ወደ እኔ አምጧቸዋለሁ። ጌታ ከነሱ ጋር ሊሆን ነው አይደለ? ጌታ እንዴት ነው ከነሱ ጋር የሚሆነው? ወደ ጌታ አምጥተናቸው ከጌታ ጋር እንዴት ነው የምናገናኛቸው? ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ላሳይክ ነው። እኛ ይህን እንዲያውም ይላል የእግዚአብሔር መንግስት እንደዚህ ይላል። ስለዚህ ለህፃናት እንኳን የእግዚአብሔር መንግስት ትገባለች። ክርስቶስ ደግሞ ህፃናት ወደ እሱ እንዲመጡ ይፈልጋል፣ ይወዳል። ለምን? ሰው ሁሉ ወደ እሱ እንዲመጣ ፈቃዱ ነው። ሰው ሁሉ ክርስቶስን እንዲለብስ ክርስቶስ ፈቃዱ ነው። ሰው ሁሉ ከውሃና ከመንፈስ እንዲወለድ ከስጋ የተወለደ ስጋ ነውና ከመንፈስ የተወለደ ግን መንፈስ ነው። ዳግመኛ ልትወለዱ ይገባችኋል ስላለኩ በዚያ አትደነቅ እንዳለው ማለት ነው። ስለዚህ ከእናት ከአባት የምንወለደው የስጋ ልደት ይባላል። ከውሃና ከመንፈስ የምንወለደው ደግሞ የመንፈስ ልደት ይባላል። ልጆቻችንን ከእናት ከአባት ሲወለዱ የስጋ ልደት፣ ከአብ ከወልድ ከመንፈስ ቅዱስ ደግሞ በጥምቀት ደግሞ ሲወለዱ ይህ የመንፈስ ልደት ይባላል። ልጅነት የሚያገኙበት፣ ክርስቶስን የሚለብሱበት፣ ከክርስቶስ ጋር የሚኖሩበት፣ በአባታቸው መንግስት የሚጨመሩበት፣ አካል የሚሆኑበት፣ ወደ ክርስቲያኖች ህብረት የሚጨመሩበት። ለምን? ሰው ስለሆኑ። ከዛም ይላል መሰለ ጌታም ምናል ይላል እጁንም ጭኖ ባረካቸው ይላል አይደል ወንድሜ? ከኔ ጋር አሁን ወንድሜ ኮመንት ላይ ሰነፎች እና ኮመንት የሚሰጡ አሉ። እነሱን ተዋቸው። ብዙ ኮሜንት አላየሁም ወንድሜ። ጥሩ ሀሳብ እንዳይበታተን ማለት ነው። ጥሩ እሺ። እጁንም ጭኖ ባረካቸው ያለ አይደለ? እጁን ጭኖ ሲባረካቸው ማን ነው አሜን የሚለው? ምን አውቀው ነው እነሱ አሜን ይላሉ? መቼም ሲባርክ አንድ ሰው አሜን ትላለህ አይደለ? እንደዛ ሳይሆን አሜን ብለዋል ወይ እዛ ጋር አሜን ብለዋል ወይ የሚለውንም እንትን በል እንጂ ሰው ይላል በሚለው ሰዓት እጁንም ጭኖ ባረካቸው ይላል አይደለ? አሜን አሉ ይላል። ታዲያ እዛ ጋር የለውን ወንድሜ እጁን ጭኖ ሲባርክ ነው እኮ ያልኳለት። ባረካቸው አይደለ የሚለው? ክርስቶስ ባረካቸው። ማን ነው ያንን በረከት አሜን ብሎ የሚቀበለው? ህፃናት ናቸው። በረከቱ ይደርሳቸዋል ነው እንጂ አሜን ብለዋል አትበል። ማን ነው የሚቀበለው? ለምሳሌ አንተ ልጅ ነኝ ያልከኝ እንጂ ስማኝ፣ ልጅ ነኝ ያልከኝ እንጂ ስትወልድ ልጅን አቅፈህ መንገድ ላይ ባገኝህ እግዚአብሔር ያሳድግልህ ስል አሜን አትልም? እኔ እላለሁ። ያንተ አሜን ለልጅ አይደርስም? ይደርሳል። ለምንድን ነው የሚደርሰው? ልጅ ስላመነ
እኔ ተቀበልኩኝ። ጎበዝ ቀጥል። አንተ ተቀበልክ። ከዛስ እኔ በእምነት ተቀበልኩ። በአንተ አሁን እምነት ልጆቹ እኔ ያሬድ አታርዝመው። ልጆቹ አሜን አሉም አላሉም አትናደድ። የኔን አሉም ጥቅስ አላሉም እያብራራሁልህ ነው ወንድሜ። እጁ ሲጭንባቸው ይደርሳቸዋል። ቃለቀ። አሜን ግን አላሉም። ቆይ ተረጋጋ ወንድም አለ። የጠየከኝን እያብራራ ነው። አንተንም ደግሞ ታብራራለህ እኮ። አሁን ለምንድነው ስላከኝ እሱን እያብራራሁልህ ነው። ልክ አንተ ልጅህን ይዘህ ሳገኝ እግዚአብሔር ያሳድግልህ እግዚአብሔር ይባርክልህ ስል አሜን ስትል የአንተ አሜን ለልጅ በአንተ እምነት ይደርሷል አይደል? ይሆንለታል አይደል? እምነት ስለሆነ አንተ የክርስቶስ አማኝ ነኝ ስላልክ የአንተ እምነት ደግሞ ድል የምታደርግ ኃይል የምታደርግ ናት። ከክርስቶስ ጋር የምታገናኝ ናት። ከእግዚአብሔር ጋር የምታገናኘን ናት። ለልጅ ጥበቃ፣ ለልጅ ጸጋ በአንተ በአባትየው እምነት በቤተሰብ እምነት ለልጅ አይሆንም ይሆናል። በጣም ጥሩ። ስለዚህ ከውሃና ከመንፈስ ካልተወለዳችሁ በቀር ወደ እግዚአብሔር መንግስት አትገቡም። ሰውን የተባለው ሰው ደግሞ ህፃናትን ይጨምራል። ህፃናት በአባታቸው በእግዚአብሔር መንግስት የመኖር መብት አላቸው። ሰው ናቸው። ክርስቶስ ስለነሱ ሞቷል። ስለዚህ ክርስቶስን እናለብሳቸዋለን። ይህን ደግሞ በጥምቀትና በክቡር ስጋ በክቡር ደግሞ ከክርስቶስ ጋር አንድ እናደርጋቸዋለን ማለት ነው። መልሴ ይሄ ነው። እኔ ስንት ደቂቃ ነው የሚሰጠኝ? አሁን አንተ ስንት ደቂቃ አወራታለህ? እኔ ደቂቃ አላስኩም። አንተ ደስ እንዳለ ጨርስ። አሁን ያንተን ደግሞ ጥቅስ አብራራ። ያመነ የተጠመቀ ይሆናል የሚለውን ለህፃናት የተጠቀምክበትን ምክንያት አስረዳኝ። ያልተጠቀምክበት ምክንያት ሶሪ። አመሰግናለሁ። ያመነ የተጠመቀ ይድናል ይላል፣ ያላመነ ግን ተፈርዶበታል ይላል። አሁን እኔ ይህንን ሳብራራ ይህንን ሲላቸው እነሱ ቀጣይ በጉዟቸው ለሚናገሩ ሰዎች ሁሉ ሲናገሩ ተቀብሏቸው የሚያምን እና የሚጠመቅ ይድናል እያላቸው ነው። ሲናገራቸው ደግሞ የማይቀበሉ ቢኖሩ አልተቀበሉ ማለት ደግሞ አይጠመቁም፣ እነኛ ሰዎች አይድኑም እያለ ነው። እነኚህ ሰዎች ሐዋርያቶቹ ያንን መልእክት ያንን ወንጌል ይዘው ወደ ተለያዩ አቅጣጫዎች ሲሄዱ እዛ ሐዋርያ ስራ ላይ እንደተብራራው ሲሄዱ በዛ አካሄዳቸው ወደ ተለያየ አካባቢ ወንጌል አድርሰዋል፣ ደርሷል። ያ ወንጌል ደርሶ ነው ዛሬ እኛም ተቀብለን እየቀጠልን ያለውና ሲናገሩ ወንጌሉን ሲሰብኩ ሲናገሩ የሚሰሙ ሰዎች መስማት አለባቸው። ሰምተው መስማት ብቻ አይደለም። የሚገርምህ እኔ እዚህ ጋር የበለጠ ማብራራት የምፈልገው በወንጌሉ ሞኝነት ይላል መጽሐፍ ቅዱስ። ማመን ብቻ አይደለም፣ በቃ ሞኝ ሆነው የሚሰሙ ሰዎች ሞኝ ሆነው ማለት ነው፣ ጅል ሆነው ሞኝ ሆነው። ምክንያቱም ሞኝ ካልሆንክ አትቀበልም፣ አታምንም ማለት ነው። ሞኝ መሆን አለብህ። ሞኝ ሆነ እንዴት አምላክ ወርዶ ማመን የሚለውን ማቅለል የለብንም። ማመን ቢለውም ማቅለል የለብንም። ሲምፕሊፋይ ማድረግ የለብንም። ምክንያቱም እኔ እናንተ ዛሬ እዚህ ስንወያይ እዚህም የሚሰሙ ሰዎች ክርስቲያን ስለሆንን ነው ማመን የሚለውን ያቀለል ነው። ክርስቲያን ሆነን መጀመሪያ ስላመንን ነው እያቀለል ነው ያለ ነው። እስቲ የማያምኑ ሰዎችን ስሟቸው። በፍጹም እኮ ማመን ስላልቻሉ ነው እዛ ደረጃ ላይ የደረሱት። ማመን ቀላል አይደለም። ቀላል አይደለም ስላችሁ እንዴት ሆኖ ነው አምላክ ወደ ከመለኮቱ ትቶ ታች ወርዶ ለሰው ብሎ እንዴ ዝም ብሎ ይቅርታ ማድረግ አይችልም? እንዴት? እስቲ በጣም ሲምፕል ነገር አይደለም፣ ከባድ ነገር ነው። በሞኝነት ነው የምታምናለን። ስለዚህ እኔ በሞኝነት ትልቅ ሰው ሆኜ ማሰላሰል ሰው ሆኜ አስበው እንግዲህ ሲጀምር ፈጣሪ መኖሩ ራሱ ዝም ብለህ እንትን አትልም። በሞኝ ሆነ ነው ፈጣሪ ምናምን ብለህ የምትቀበለው የምትፈራው። እና 18 19 20 23 24 ዓመት በላይ ሆኜ ይህንን ነገር ስሰማ በቃ እግዚአብሔር እንደው የዘላለም ሕይወት ሊሰጠኝ ነው እኔ እንደዚህ ምናምን ብዬ በሞኝነት እቀበለዋለሁ። አይታል በሞኝነት ስቀበለው ነው ያንን ሳምን ትልቁን ነገር ማለት ነው። በጣም ትልቁን ነገር ማመን ብለው እኔ በጣም ትልቁን ነገር ስቀበል በሞኝነት ስቀበል ነው በመጀመሪያ ምድር ነው። ያን ስቀበል ደግሞ እኔ ሞኝ ለመሆን መጀመሪያ ትልቅ ሰው መሆን ይጠበቅብኛል። ሞኝ ለመሆን ማለት ነው። ሞኝ ለመሆን ህፃን ሞኝ አይደለም። ህፃናት ሞኝ አይደሉም፣ ምንም ማያውቁም ነው የሚባሉት። እኔ ሞኝ ለመሆን መጀመሪያ ትልቅ ሰው መሆን አለብኝ። ትልቅ ሰው መሆን ምክንያቱም ትልቅ ሰው ለምሳሌ አንተን 100 ብር እና 1 ብር ይዤ የቱን ትወስዳለህ ብለህ ትልቅ ሰው ነህ፣ 100 ብሩን ነው የምትወስደው።
ግን ሞኝ ስትሆን የቱን እንደምትወስዶ አታውቅምና አንድ ብሩ ልትወስዶ ትችላለህ። ስለዚህ ትልቅ ሰው ስትሆን ነው ይህ በሞኝነት የተሰበከውን ወንጌል የምትቀበለው የምታምነው። ስለዚህ ትልቅ ሰው መሆን ይጠበቅብሃል። መጀመሪያ ያን ነገር ለማድረግና ለማመን ለመቀበል ማመን አለብህ። ስታምን ካመንክ በኋላ ይኸውልህ ውሃ መጠመቅ በጣም ሲምፕል ነገር ነው፣ በጣም ተራ ነገር ነው። ምክንያቱም ትልቁን አምላክ ሞለኩን ትቶ ያተሱሉ ኳዘራዊ ልጅ እኮ ይጨርስና ወንድሜ ሀሳብን ያጠቃለልክና ችግር የለውም ጨርስ። ላንተ ብሎ ከላይ መለኮቱን ትቶ የወረደን አምላክ መቀበል መጀመሪያ በማመን ነውና ያን ካመንክ መጠመቅ አለመጠመቅ ያን ያክል ዲፍረንስ አያመጣም በሚለው ነው እንጂ መጠመቅ ያስፈልጋል። እኔ አያስፈልግም አላልኩም፣ ያስፈልጋል። ጥሩ ዲሞክራት እንጠመቃለን። እኔ ተቀመጥኩኝ። እኔ ቆይ አልጨረስኩም፣ አልጨርስም። እኔ አንተን ታግሼ ለምን መሰለህ? ይኸውልህ አንደኛ ጥያቄ አለ አስጨርሰኝ። እኔ በአንተ ያንተን እኮ ስትወራ ሰምቻለሁ ወንድሜ። ቆይ ስማኝ፣ እኔ ርዕሴን ጠብቄ የሚገርም ነገር ርዕሴን ጠብቄ ህፃናቱ ላይ አተኩሬ ብቻ ነው ያወራሁት። አንድም ነገር ዝም ብለህ ሞኝ ነው የጨረስከው። ዝም ብዬ ሰማሁህ። ጥምቀት አያስፈልግም አልክ ጭራሽ። ቃሉ ቢለው ሞኝ ቢለው ታሳይ ልትለኝ እንደውም ቃሉ ቢለው አንዴ ስማኝ ወንድሜ፣ ጭራሽ ጥምቀትም አያስፈልግም አልክ። ስለዚህ ከዝም ብዬ አዳመጥኩህ። እንዲያው እስኪ ስለ ህፃናት ታነሳለህ ብዬ ነው፣ ግን ሌላ አውት ኦፍ ቶፒክ ወጣ። ስለዚህ ምን እናድርግ መሰለህ? ጥያቄ ልጠይቅህ። አንተ በ40 ቀን ነው ኦርቶዶክስ የምታስጠምቀው። 40 ቀን ሳይሞላ የሞተውን ህፃን ልታደርጉት ነው። በ40 ቀን ሳይሞላ ይህን ለሚሰማውም ጭምር ነው 40 ቀን እመልስልሃለሁ። ኦርቶዶክስ ተዋህዶ እንደዛ ታደርጋለች አልኝ። እሺ ይቀበላል፣ ግድ የለም። እኔ እንደፈለግህ ጩህ፣ ግን ተረጋጋና ሀሳብን አቅርብ። እሺ እና ሀሳቤን ላቅርብ። አድምጠኛ ረስማኝ በእናትህ። ኦ ማይ ጋድ አልኩኝ፣ ይቅርታ። እሺ ጥያቄህን እቀበልሃለሁ። ይኸው እየሰማው ነው። ጥያቄን እቀበልሃለሁ። ጥያቄም ስላለኝ ላንተ ማለት ነው። እሺ ስለዚህ ምንድን ነው ያልከው? ህፃናት በ40 ቀን ምንድን ነው ያልከው? 40 ቀን ነው የምታስጠምቁት ወንዶቹን፣ ሴቶቹን ደግሞ 80 ቀን ነው። እናንተ ህፃናት ቅድም እንዳልከኝ መንግስት ሰማያት ለህፃናቶችም ለሰው ሁሉ ይገባል ስላለ ይገባል ብለን በ40 ቀን እናጠምቃለን በላቸዋል ህፃናትን። 40 ህፃናት ወደ እኔ ይምጡ ያለው ደግሞ ያለው አምላክ ህፃናት ወደ እኔ ይምጡ ያለው አምላክ ምንም የማያውቁ ህፃናት ምንም የማያውቁ ለምሳሌ አንድ ልጅ በግምት ጥያቄን 40 እና 80 ብቻ ጥያቄን አቅርብ ፕሊዝ። ከ40 በፊት የሞተ ህፃን ምንድን ነው የምታደርጉት? ወደ እግዚአብሔር ሄደ የሞተ ይቅርታ፣ ከ40 በፊት የሄደውን ህፃን እናንተ እንዴት መውረስ ይገባቸዋል ብለን እናምናለን ብለኛል። ከዛ በኋላ ከ40 በፊት የሞቱ ስለሞቱ ህፃናት አይገዳችሁ? እሺ በጣም አሪፍ ጥያቄ። ምክንያቱም ይህን ጥያቄ ስለምጠይቅ አንተ በጣም ጥሩ ጥያቄ ነው ያመጣህልኝ እና አመሰግናለሁ። ኦርቶዶክስ ነበርክ ወይስ ከኦርቶዶክስ ነው ፕሮቴስታንት ሆንክ ወይስ ከልጅነት ፕሮቴስታንት ነበርክ? ከልጅነትን ፕሮቴስታንት ነበርክ? ኦርቶዶክስ ቤተክርስቲያን ቅድም እሄዳለሁ ብለህ ነበር ብዬ ነው። ለዛ ነው በዚህ በልዩነት አላምንም። በዚህ በክርስቲያን መለየት አለበት ብዬ ስለማላምን ነው ወንድሜ። ይቅርታ አድርግልኝ። እኔ አሁን ፕሮቴስታንትን ደግፌ ፕሮቴስታንት ላደርግ አይደለም። እሱን ተወው በቃ ወንድሜ። አሁን የጠየቅኩህ እኔ ኦርቶዶክስ ሆነ ጴንጤ ሆንክ መስሎኝ ነው። ምክንያቱም ተምረሃል ቁጭ ብለህ። ምክንያቱም በቤተክርስቲያናችን ሚስጥረ ጥምቀት ወይም ነገረ ጥምቀት ትምህርት አለ እና ያንን ቁጭ ለተምረህ ከሆነ አሁን ግን እንዳየው ካልታታቀውም። ለማንኛውም ልመልስልህ መልሱ። እኛ መጠመቅ ዶግማችን ነው። በደንብ ስማ መልስልን። መጠመቅ ዶግማችን ነው፣ ግዴታ ነው መጠመቅ። ጥምቀት ግን እንዴት ይፈጸም ሲባል ልጁ ተወልዶ ጤነኛ ልጅ ጤነኛ ልጅ ከሆነ ምንም የጤና ችግር ከሌለበት ለሞት የሚያሰጋው ነገር ከሌለ 40 ቀን ተጠብቆ ይጠመቃል። ልጁ ግን ለሞት የሚያሰጋው ነገር ካለ ቤተክርስቲያን ከደረሰችበት ካህናት ካሉ ቤተክርስቲያን ካለ 1 ቀንም ሲሞላ ይጠመቃል። 40 ቀን አይጠበቅም። 2 ቀንም እንኳን ቢሆን ይጠመቃል። ስለዚህ 40 ቀኑ ጤነኛ የሆነ ሰላም የሆነ ልጅ ከሆነ 40 ቀን ጠብቆ ይጠመቃል።
እንዳልኩ ነው። ግን የሆነ በመሀል ላይ ለሞት የሚያሰጋው ህመም የሆነ ነገር ቢያጋጥም ቤተክርስቲያን ደርሳ በደረሰችበት ሰዓት በ3 ቀንም ይሁን ኢቭን በተወለደ በሆነ ሰዓትም ቢሆን ቤተክርስቲያን ማድረግ የሚገባት ስርዓት ታደርግለታለች። ምክንያቱም የጥምቀት ዶግማችን ስለሆነ ማለት ነው። ከ40 ቀን በላይ ለምሳሌ ሁሌም እናገራለን። ኮቪድ የአሜሪካ ሀገር ነው ያለሁት። ኮቪድ በመጣ ጊዜ ቤተክርስቲያን ተዘግተው ነበር። ብዙዎቹ በ9 ወር ይጠመቋሉ፣ በ8 ወር ይጠመቋሉ። ኦኬ። ስለዚህ ቀኑ እንደ ሁኔታዎቹ እንደ ሀገር ሁኔታ እንዳለው የዛ ህፃን ሁኔታ ምናምን ሁሉ ቀኑ ሊረዝምም ሊያጥርም ኤግዛክትሊ 40 ቀን ሊሆን ይችላል። ቤተክርስቲያን ግን እስካለች ድረስ ግን ጥምቀቱን ትፈጽምለታለች። መለስኩልህ? እሺ መልሰልኛል። ያመነ የሚለው ጥያቄ አለኝ። ቆይ ስማኝ፣ አንድ ጠየቀኝ ደግሞ ልጠይቅ አንተ ነው። ከዛ ደግሞ ጠይቀኛለህ። እንደሱ እናድርገው። እሺ ጥሩ። ልጅ መቼ ነው የምታስጠምቀው አንተ? ልጅ ብትወልድ መቼ ነው የምታስጠምቀው? ልጅ በወልድ መቼ ነው የምታስጠምቀው? ልጅ በወልድ ይሄ ልጅ ወንጌሉን ነግሬው ሰምቶ አንደርስታንድ አድርጎ በስንት እድሜው? ቆይ አስጨርሰኝ እነግርሃለሁ እኮ እንደኔ አብራ ተመልስልኛ። እያብራሩ እደርሳለሁ። ግድ የለም እነግርሃለሁ። ወንጌሉን ነግሬው ሰምቶ አንደርስታንድ አድርጎ ደህንነት ተምሮ፣ ደህንነት የሚባል እኛ ጋርም አለ እናንተ ጋር ብቻ አይደለም። ደህንነት ስል የደህንነት ትምህርት ይማራል። የደህንነት ትምህርት ተምሮ ክርስቶስን ሙሉ ለሙሉ አውቆት ፈጣሪ ሙሉ ለሙሉ አውቆት እንዲጠመቅ ነው ማድረጉ። አምኖት ማለት ነው። አምኖት ከዛ ሲጠመቅ ይሄ ሁሉ እስኪሆን ስንት እድሜ ይሆናል ልጅ? አሁን ለምሳሌ እንደዚህ በቤተክርስቲያን የተቀመጠ እንትን የለም፣ ግን ሞስት ኦፍ ዘ ታይም 18 ዓመት እንዲሆን ይጠበቃል። ግን 14 15 ጀምሮ ልጁ አንደርስታንድ ያደርጋል ብዬ ስለማስብ አንደርስታንድ ባደረገበት ጊዜ እንዲጠመቅ አድርጓል። 14 15ም ሊሆን ይችላል። ግን ይሄ እንደናንተ ጋርም 40 ተብሎ የተቀመጠ ነገር የለም። ኧረ ስማኝ፣ ቆይ የእኛንማ መለስኩልህ እኮ ወንድሜ፣ የእኛንማ መለስኩልህ። በደምብ ቃል በቃል መልሼልሃለሁ። በ2 ቀን ሊጠመቅ ይችላል እኮ አልኩህ። አሁን ልጅ 18ም 19ም 20ም እንዳቃብሉ። ኦኬ። ከዛ በፊት ቢሞት የት ነው የሚገባው? ከዛ በፊት የሚገባው ልጆች ወደ እኔ ይምጡ ተዋቸው አትከልክሏቸው ስላለ፣ ህፃናት ወደ እኔ ይምጡ ተዋቸው አትከልክሏቸው ስላለ ገነት ነው የሚገባው። ህፃናት ሲባል እድሜያቸው ስንት ነው? ይሄ እድሜያቸው ስንት ነው የሚለው 15 ዓመት ልጅ ህፃን ነው የምትለው? ልጆች ናቸው። ልጅ ነው ህፃን ነው። ይኸውልህ ያሬድ አንድ ነገር ነው። የ5 ዓመት ልጅ የ6 ዓመት ልጅ የ7 ዓመት ልጅ የ6 ዓመት ልጅ የ14 ዓመት ልጅ የ15 ዓመት ልጅ ህፃን ነው። ኃጢአት ምን እንደሆነ እግዚአብሔር ህፃን አይደለም ልነግርህ ነው። አሁን አንዴ ተረጋጋ። ህፃን አይደለም። መልሴን ላብራራ እኮ ጥያቄውን ጠይቅነት አብራራለህ። አሁን ወንድሜ መልሴን ማብራራት እችላለሁ እኮ እንድታብራራልኝ እኮ ነው። ይኸውልህ አሁን ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል መጽሐፉ አይደል? ስለዚህ ልጅህ ሳያምን ቢሞት ይፈረድበታል አይደል? ልጄ 14 ዓመት ቢሆነው ለምሳሌ 14 ዓመት ቢሆነው ለምሳሌ ክርስቶስ ስጋ ለብሶ ወደ ምድር እንደመጣና ለእኛ ኃጢአት ለአዳም ኃጢአት ብሎ እንደሞተና ከኃጢአት እንዳነጻን ባያምንስ በ14 ዓመቱ ልንገርህ፣ በአምን ብቻ መቼ እንደሚያምን አይታወቅም ማለት እያብራራሁ ለምን ትገባለህ በመሀል? እሺ አንተ እኔ እያብራራሁ ነው። ጠየቀኝ። አብራራ እኮ ግን መቼ እንደሚያምን አይታወቅም አይደል? እያብራራሁ ነው። ስማ እሺ ያሬድ እየሰማሁ እኮ ነው። መቼ እንደሚያምን አይታወቅም አይደል? አስጨርሰኛ እኮ እሱን ግልጽ እያደረክልን ሄደ። መቼ እንደሚያምን አይታወቅም። 14 ዓመቱ ነው የሄደች ብያለሁ። ኤግዛምፕል ቤት ተነስቻለሁ። ስለዚህ በቤተክርስቲያናችሁ አንድ ህፃን ልጅ በዚህ እድሜው ያምናል የሚለው ስንት እድሜ ነው? 18 ብላይ ነበር። እሱ ነው
የተቀመጠ የለም ብያለሁ ያሬድ። አሁን ይሄንን አለ ብለህ ልታስተጋባው እንዳይሆን የለም የተቀመጠ ያክል እድሜ የሚል የለም። ለምሳሌ 14 ዓመት ቢሆን ልጄ ካልነገርኩት አስጨርሰኛል ካልነገርኩት አምላክ ሰው ሆኖ ወርዶ እንደሞተለት ካልነገርኩት ወይም ከሌላ አካል እኔ ቤተሰብ ሆኜ ካልነገርኩት ከሌላ አካልም ወንጌል እስካልሰማ ድረስ ይሄ ልጅ ማለት ነው አይፈረድበትም። እሱ ይሄ ልጅ ብቻ አይደለም ማስረጃ ስጠኝ። ይሄ ልጅ ብቻ አይደለም። አሁን ማስረጃ ስጠኝ። ማስረጃ ያመነ የተጠመቀ ይድናል ነው የሚለው። የሚፈረድበት ማን ነው? ያመነ የተጠመቀ ይድናል። የሚድነው ያመነ የተጠመቀ ነው ወንድሜ። ያመነና የተጠመቀ ነው የሚለው። የማይድነው ማን ይላል? ወንጌሉ ያልደረሳቸው ሰዎች አይድኑም። ወንጌሉ ያልደረሳቸው ሰዎች አይሞቱም። ወንጌሉ ያልደረሳቸው አይልም ያለው ያላመነ ነው የሚለው። ማን ነው የማይድነው? ያላመነ። በጣም ጥሩ። ስለዚህ ልጅ ሳያምን ቢሞት የት ነው የሚገባው? አዎ ካልተነገረው አያውቅም። ሲጀምር ስለማያውቅ አይፈረድበትም፣ አይሞትም ማለት ነው። ሰተት ብለህ ትገባለህ ማለት ነው። በቃ በወንጌል ስላልተነገረ ወንጌል ያልደረሰው ሰው አይፈረድበትም። ወንጌል ያልደረሰው ከክርስቲያን ቤተሰብ ተወለደ። እንግዲህ አንተ ክርስቲያን ነኝ ስላልክ በደንብ አስተውል። ክርስቲያን ነኝ ብላል። ከክርስቲያን ቤተሰብ ነው የተወለደው አይደለ? አይደል? አዎ ክርስቲያን ነኝ እኔ። አዎ። ስለዚህ በዛም ሆነ በዚህ የእግዚአብሔር ነገር እየሰማ ያድጋል አይደል? አሁን አንተ ክርስቲያን አባት ስለሆንክ ብዬ ነው የእግዚአብሔርን ነገር እየነገርከው ነው የሚያድገው አይደል? ስለዚህ ሰምቷል አይደል? ሰምቷል፣ ግን ለማመን በሕፃንነት ጭንቅላት ለማመን እንደ ቁም ነገር ሊቆጥሩ አይችልም። እንደ 13 14 እኮ አስገባው እኮ 13 14 አስገባው። ስለዚህ ይሄ ልጅ እኮ በትምህርት ቤት እንኳን ከሆነ እኮ ሜይ ቢ ስቴ ክፍል ይሆናል ማለት ነው። ይሄ ነገር በትምህርት ቤት ብቻ አይደለም። ይሄ በሞኝነት የምትጠየቁ ያለሁት ማንበብ ማገናዘብ የሚችል ህፃን ልጅ ነው 13 14 ዓመት እና ነግረኸው ወንጌሉን ሰምቷል። ኦኬ ወንጌሉን ሰምቷል፣ ግን እንዲያው አምኛለሁ ብሎ ባይጠመቅ አምኛለሁ ሳይል ቢሞት የት ነው የሚገባው? መንግስተ ሰማያት ይገባል። ያላመነ ይፈረድበታል እኮ ነው የሚለው። አምኛለሁ ብሎ እኮ ነው ብለህ የጠየቀኝ ብሮ። ኖ አምኛለሁ እኮ አላለም እኮ አልኩ። አምኛለሁ ብሎ ቢሞት እኮ ብለን የጠየቀኝ። ሰምቷል ነው ያልከው። አልተጠመቀም። አምኛለሁ ብሎ ግን አልተጠመቀም፣ የት ነው የሚገባው ነው ጥያቄ። ስማኝ፣ ሰምቷል አይደለ? ሰምቷል። የሚድነው በደንብ አስተውል። የሚድነው ማን ነው ይላል? ያመነና አይደል? ኦኬ። ስለዚህ እያስተማርከው እያለ ይሄ ልጅ ሞተ ሳይጠመቅ ገና ደግሞ አምኛለሁ ሳይሆን፣ ምክንያቱም ገና ትምህርት ላይ ነው ወይም እየነገርከው ነው ገና። የት ነው የሚገባው? መንግስተ ሰማያት ይገባል። ማስረጃ ስጠኝ በል። ምክንያቱም ያላመነ ይፈረድበታል ስለሚል ማስረጃ ስጠኝ። ያላመነ ሳይሆን ያመነ ያልተጠመቀ ያላመነ። እኔ አሁን ለምሳሌ አምኛለሁ። ያላመነ ስለ አንተ ነው የጠየኩህ፣ ስለ ልጅ ነው የጠየኩህ። እኔ አሁን አምኛለሁ አልተጠመኩም፣ መንግስተ ሰማያት ትገባለህ። ስለ ልጆች ነው የምናወራው። ስለ አንተ እመጣለሁ፣ ችግር የለውም። ስለ ልጆች እያወራን ስለሆነ ስለ ህፃናት ጥምቀት ነው የምናወራው። ስለዚህ ልጅን አስተምረኸው አምኛለሁ እስኪ ድረስ ስለምትጠብቀው ማለት ነው። በመሀል ቢሞት አምኖ ሳይጠመቅ ቢሞት የት ነው የሚገባው? መንግስተ ሰማያት። ማስረጃ ስጠኝ። ምክንያቱም ያላመነ ይፈረድበታል ይላል። ያልተጠመቀ ይፈረድበታል የሚል የለም። ወይ ጉድ! ያላመነ ይፈረድበታል ስለሚል ማስረጃ ስጠኝ። አዎ ያልተጠመቀ ይፈረድበታል የሚል የለማ። ከየት አመጣልሃለሁ? ያልተጠመቀ ይፈረድበታል የሚል የለም። ስማኝ፣ የሚድነው የተጠመቀና ያመነ ነው። ልጁ ሁለቱንም አላረገም። ጭራሽ ደግሞ አለማመኑ ራሱ ደግሞ ያስፈረድበታል ጭራሽ። ስለዚህ አንተ ልጅ የት ነው የሚገባው? አምኗል። አላመነም እኮ እስኪያምን እየጠበቅከው እኮ ነው አይደለም? እስኪያምን እየጠበቅከው እኮ ነው። ድካም ሆነ። እሺ ጥሩ። ስለ አንተ ብቻ እናውራና ትልቅ ሰው ስለሆንክ አንተ አምኜ አልተጠመቅኩም ብላል። ጥሩ አምነህ አልተጠመቅክም እና እድናለሁ እያልክ ነው አይደል? በጣም ጥሩ። እሺ መጽሐፍ ቅዱስ የሚያወጣልኝ ሰው ካለ እችን ብቻ መጽሐፍ ወስጄ አንዴ ትልቁ ላይ ሆንና አንድ ክፍል አሳያለሁ ወንድሜ። እሺ ግድ የለም ይኸውልህ፣ እኔ እሰማሃለሁ ያሬድ።
ኖ ኖ እኔ እዚህ ሃይማኖት ዲፌንድ ላደረገኝ ሳይሆን እናንተ እዚህ ጋር የተሰበሰባችሁት ሃይማኖት ዲፌንድ ያደረጉ ነው። እኔ ክርስቲያን ብዬ ገባሁትም ለዛ ነው። ወንድሜ ተው በቃ እሱ ይቀር። አሁን ቃሉ ላይ ብቻ እናተኩር፣ ግድ የለም እሱ ነው የሚጠቅመን። ሮሜ 6 እንክፈትልኝ። እሺ እንግዲህ ወንድማችን አምኛለሁ ግን ባልጠመቅም እድናለሁ እያለ ነው። በጣም ጥሩ። እሺ ሮሜ 6 ነው። ሮሜ 6 6 ስንት? በቃ ከአንድ ጀምሮ እናነበው፣ ችግር የለው። እሺ አስተውሎ ወንድሜ ምን ብለሃል? አምኛለሁ አልተጠመቅኩም፣ ባልጠመቅ ግን እድናለሁ ብለሃል አይደል? ያሬድ እኔ ከዚህ በኋላ አላወራም፣ ግን አንተ እንደው ለመማር ስለምፈልግ ሐዋርያቶቹ ተጠምቀው አልተጠመቁም የሚለውንም ጨምርበት ነገር እዚሁን ስለአንተ ነው የማወራው። ምክንያቱም አምኛለሁ ግድ የለም ስለኔ ካወራ በኋላ ሐዋርያቶቹ አልተጠመቁም ነበርና አለመጠመቃቸውን እንዴት አንተ ያለ እኔ ሐዋርያቶቹ ጋር የሚያስኬደኝ ነገር የለም። አንተ ስላለ እኔ ገና ልጠመቅ እችላለሁ። ገባህ? እኔ ለምሳሌ በኋላ ልጠመቅ እችላለሁ። ስማኝ፣ ቆይ አሁን ሀሳብ እንዳትቀይም። አልሞትኩም እኔ። ለምሳሌ ሐዋርያቶቹ የሉም አሁን ምድር ላይ። እስቲ በእናትህ አዳምጥ፣ ስለነሱ አብራራልኝ እስቲ። በቃ አዳምጥ። ጥሩ። ቅድም ያልከው ምንድን ነው? ባልጠመቅ እድናለሁ፣ አምኛለሁ ባልጠመቅ እድናለሁ ብለሃል። ስለዚህ እንደማድል ላሳይ። ከዛ አሁን ከዚህ ወተት ትጠመቃለህ፣ አጥምቁኝ ትላቸዋለህ ፓስተሮችን። እሺ ያሬድ እባክህ እሰማሃለሁ፣ ግን ሐዋርያቶች ችግር አለብህ አንተ። ሮሜን 6 እናንብብ እንግዲህ። አምኛለሁ ባልጠመቅም እድናለሁ ያላችሁ ሰዎች እኒህንን እሺ እንዲህ ይላል። እንግዲህ ምን እንላለን አለ ቅዱስ ጳውሎስ። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም ይልና ለኃጢአት የሞትን እኛ ወደፊት እንዴት አድርገን እሺ ራቅ አድርገው ሰው ሁሉ በደንብ እንዲገባ እንትን አድርገውና ዙሚን አድርገውና ኦኬ በኃጢአት ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን? አያችሁት? ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ለመዳን ከክርስቶስ ጋር አንድ መሆን ያስፈልጋል። አንድ የምንሆነው በምንድን ነው? ቅዱስ ጳውሎስ በጥምቀት። ካልተጠመቅ ከክርስቶስ ጋር አንድ አትሆንም። አንድ ሳትሆን ደግሞ መዳን የለም። እድናለሁ ብለህ መሸለል መፎከር ይቻላል፣ ችግር የለውም መብት ስለሆነ ግን